ሁላችሁም እንኳን ደህና መጣችሁ ያለን በድጋሚ ታፕታፕ ኮፒ ሊንክ ማድረጋችሁ እንዳትረሱ ጋይስ። በደንብ ኮፒ ሊንክ ይደረግ። ያው ትናንትና በሪፖርት ምክንያት ወጥተን ነበር። ይሄው ሁለተኛው አካውንታችን ማለት ነው አስወጥተው ነበርና በተቻለ መጠን እናንተ ደግሞ ያንን በኮፒ ሊንክ ለመታደግ ሞክሩ። ኦኬ የፎይ የመጀመሪያው አካውንት ዋናው አካውንቱ ይሄ ነው። ኦልሞስት ወደ 980 ሺህ አካባቢ እየተጠጋ ነው። አሁን የሰራት ቪዲዮ ከዚህ ውስጥ እቺ አሁን 47000 አካባቢ 47500 ታይቷል። ገብታችሁ ሁላችሁም ይሄን ቪዲዮ ሪፖስት ያደረጋችሁ ላይክ እያደረጋችሁ ውጡ። ሁላችሁ ማለት ነው ይሄን ቪዲዮ ሪፖስት ላይክ ሼር እያደረጋችሁ ውጡ። በዋናው አካውንቱ ነው የሰራው። ዋናው አካውንቱ ሰርቶታል። ሁላችሁም እየገባችሁ ይቺን ቪዲዮ ሪፖስት ሼር ላይክ እያደረጋችሁ በደንብ ውጡ። አሁን ያለበት ጥሩ ነው። በኮፒ ሊንክም እየተደረገ ስለሆነ ማለት ነው። ሞር ደግሞ ስለሚያስፈልገው ሁላችሁም ተደራሽ መሆን መቻል ስላለበት ማለት ነው ለሁሉም ያንን እያደረጋችሁ ውጡ። ኦኬ እሺ አይ ቲንክ ፎይ ወደ ዛሬው ርዕሳችን ከመግባታችን በፊት አንድ ማሳየት የምፈልገው ነገር አለ። ሜቢ ትናንትና እንግዲህ ያው በነገራችን ላይ እዚህ ቲክቶክ ላይ በምን ያህል ደረጃ እየተመቱ እንደሆነ ሁላችንም እናውቃለን። ያንን ለማስተባበል እኛ ጋር ክርስቲያኖች ተሳዳቢ ናቸው ለማለት ሙስሊሞች የራሳቸውን ሙስሊሞችን እህት ወንድሞች እየቀጠሩ ነብያቸውን በክርስቲያን ስም እያስመሰሉ ምን ያህል እንደሚያሰድቡ አንድ ቪዲዮ ላሳያችሁና ከዛ በኋላ የልጁን ፕሮፋይል ደግሞ ገብተን አይተን የተወሰነ የምንላችሁ ነገር ይኖራል ማለት ነው። አንድ ላሳያችሁ። ሉክ እንግዲህ ይሄ ድንገት አስገብተው ሻሃዳ ሊያስይዙ ነው። እንግዲህ ያው ክርስቲያን ነው ተብሎ ማለት ነው። ልጁ ድንገት አስገብተው ሻሃዳ ሊያስይዙ ሲሉ ይሄ ልጅ እንዳጋጣሚ የሚናገረውን ነገር ሰምተን እንመለስና ከዚያ በኋላ የሱን ፕሮፋይል የምናሳያችሁ ይሆናል። በጣም እስልምናን አውቃሃል በትክክል? አዎ አውቃለሁ። እሺ ከይቅርታ በጣም መንፈስ ቅዱስ አምላክ ነው ብለህ ታምናለህ? እኔ ሻሃዳ ሊይዝ ነው ያልኩህ። ምንድን ነው ምንድን ነው የምታወራኝ? ሻሃዳ ልትይዝ ነው? እርግጠኛ ነው? እርግጠኛ ነኝ። ምን ነው ያ እንግዲህ ልጁ ድንገት ገባ ማለት ነው። ሻሃዳ ሊይዝ ነው ብሎ ገባ። ተምርሃል የለም፣ እስልምናን አውቀሃል የለም። ሉክ እንግዲህ በምን ያህል ፍጥነት ሻሃዳ ሊያስይዙ እንደነበረ እንግዲህ ልጁ እንግዲህ ክርስቲያን ነው ተብሎ ማለት ነው። ከዛ በኋላ ልጁ የሚናገረው ነገር ሻሃዳ ሊይዝ ነው ብሎ ቀጠለላቸው ማለት ነው። ሃይማኖት እየሰበካችሁ አይደለም እንዴ? እሺ እኔ የምለውን በልሽ ከኔ ጋር እሺ ቀጥል። ሉክ እዚህ ጋር ለሪከርድ እየተዘጋጀ ነው። እንግዲህ ልጁ ክርስቲያን ነው ብሏል። ሻሃዳ ልናስይዝ ነው አለ። ክርስቲያኖችም ካላችሁ ሙስሊሞችም ካላችሁ በደንብ ሪከርድ አድርጓል። ምን ያህል ለምን እንደዚህ ያለው? ለምን ነው ያኛው የፖለቲካ አንደኛው የፖለቲካው ድራማ ክፍል አይመስለኝም። ምክንያቱም ባለፈው ተመቷል፣ ያኛው ደርሶበታል፣ አዋርዶታል። ቃል ቤቱ ገብቶ ለምን ድራማ ምሰራው ብሎ ሜቢ ክርስቲያን ያሳያቸዋል፣ ወይንም እሱን ቤቱ ገብቶ ክርስቲያን ታዘጋጀዋለህ፣ እሱንም ታሳያቸዋለህ። ቤቱ ገብቶ አዋርዶታል። ያንን ስለተመታ ከዚህ በፊት ስለሚያውቃት ታውሲት ችግር የለውም ቆይ ምናምን አለ። ይሄንኛው ነው የድራማው ዋና ጠንሳሽ የሚሆነው ማለት ነው። ቀጥል። ያው ክርስቲያን ነው ሻሃዳ ለመያዝ ነው የመጣሁት ብሎ ተናገረ። ክርስቲያን ነው ብሎ አጽንኦት መስጠት ለምንድን ነው ያስፈለገው? ደጋግሞ ሪከርድ ክርስቲያኖችም አድርጉ ለምንድን ነው ማለት ያስፈለገው? ደጋግሞ ሪከርድ አድርጉት ለምን ማለት ያስፈለገው ነበር? ይታወቃል፣ ድራማውን እየተጫወተው ስለሆነ ማለት ነው። አስቀጥለው። ስለዚህ እናስይዘዋለን ማለት ነው። እሺ ቀጥል። እሺ አሽሃዱ በል። አሽሃዱ አላ ኢላሃ ኢላላህ እፎይ ረሱላ መሐመድ ቅማላም እናታችሁ ትበዳ። አዎ በቃ አያችሁ ኢሚዲየትሊ የፊቱን ሪአክሽን ምንም አልተቀየረም። አዎ ብሎ ኮንፈርም አደረገው ማለት ነው። የድራማው አካል ስለሆኑ ማለት ነው።
ምን አይነት ኢምፕሬሽን ነው መፍጠር የፈለጉ ሰው ላይ ክርስቲያኖች ተሳዳቢ ናቸው ለማለት ነው። ኢንቴንሽኑ ያ ነው። ኢሚዲየትሊ ኮንፊርም አደረገው። አዎ ብሎ ኢሚዲየትሊ ነው የተቀበለው። ኦኬ ቀጥል ክርስቲያን። ያ ማላ መሐመድ ልታስከትለኝ ነው ወይ መሰለኝ። አንድ ሰው እንዳያወጣው። እሺ ቀጥል። የድራማው አካል ምንድነው? አንድ ሰው እንዳያወጡት ሌሎች ያኛው የድራማው አካል ስላልሆነ ነው ጣልቃ እንዳገባ። ይቀጥል። ምንድነው እሱ ማስረጽ የፈለጉት? እየተሰደብን ነው የምትለዋን ለማጽደቅ ነው። የጠራው ልጅ ማን ነው? እፎይ ረሱልላህ የምትል ጠርቷል። ስለዚህ እፎይን እንዴት አድርገን እንመታለን ነው። እንደዚህ አይነት ሌም ሲዲ የሆነ አርጉመንት እንትኖችን ድራማዎችን ጠንቅቀን እናውቃታለን። እኛ ቤታችን ላይ በደንብ ታዝባችኋል። አይደለም ወደ ክርስትና ለማምጣት ተውና እስልምናን ወክሎ ለመወያየት እንኳን ካልተመቸን ፕሮፋይሉን አይተን እናስወጣለን። አይታችኋል። ክርስቲያኖች ብቻ ሳትሆኑ ሙስሊሞች ለዚህ ትመሰክሩልናላችሁ፣ ታጨበጭቡልናላችሁ። ባለፈው አይታችኋል። አንደኛው ፕሮቴስታንት ሆኖ ሙስሊም ነኝ ብሎ ምን ያህል አዋርጄ እንደላኩት አይታችኋል። እሱ ሙስሊም ነኝ ብሎ እየደረቀ ያው ማለት ነው ሙስሊም ነን እያለን ጥያቄን መመለስ እንኳን ቤታችን ላይ እንዴት በእስልምና ስም ትመጣለህ ብለን እንዴት ፕሮፋይልን አይተን የፕሮቴስታንት ነው ብለን አዋርደን ይላክ ነው አይደለ? እኛ መገለጫችን እውነት ስለሆነ ማለት ነው። አሁን የልጁን ፕሮፋይል አሳያቸው። ቀጣይ ደግሞ ትናንትና የነበረውን እናሳያቸዋለን። ቀጥል። እሺ እኛ ዘነዋል። ሪካርድ ኤቭሪቲንግ ታይዛለች። ያ ዛሬ ያለበትን የልጁን ፕሮፋይል ላሳያችሁ። እንግዲህ ታያችሁ ልጁ ክርስቲያን ነው ለማለት አንድ ቪዲዮ ተለቀቀ። ክርስቲያን ነው ለማለት ያ ቪዲዮም ደግሞ ምንድነው ከዚህ በፊት ተቆርጣ ወጣች ሙስሊሞች ከሊጥ ጋር ምናምን የሚያደርጉትን ግንኙነት የተናገርኳትን እሷን ነው የለቀቃት። መቼ ነው የተለቀቀው? አሳያቸው። እኔ ከመቶ በላይ ኦኬ ስንት ሰዓት ላይ? 10 ሰዓት ላይ ድራማው ከተካሄደ በኋላ ማለት ነው። ልክ ድራማውን እንዳካሄዱ እቺ ቪዲዮ ለቀቋት። ምክንያቱም ሰው ሰርች ያደርጋል፣ ከዛ በኋላ ፍለጋ ይሄዳል። ማን ነው ይሄ ልጅ ብለው ይሄዳሉ። ስንት ላይ ፎሎወር አለው? ስንት ተከታይ አለው? 975 ሰዎች ተከታዮች አሉት። ስንት ሰው እሱ ተከትሏል? 166 ሰው ተከትሏል። የትናንትናው ውሎ እንዴት ነበር? ሻዳ በያዘበት ቅጽበት ላይ ደግሞ ስንት ሰው ተከታይ አለው? ስንት ሰው ነበረ ያለው? ቪዲዮስ ምን ነበረ? አሳያቸው። አሁን እሱን ሪካርድ ሙስሊሞቹ ራሱ መረጃዎችን ስለሚልኩልን እናመሰግናለን። እናንተ ብትዋሹ ሐቀኛ ሙስሊሞች ስላሉ ከኛ ጋር ያሉ ፎሎ አድርጎኛል። አሁን አንተንም አድርጎሃል፣ እኔንም አድርጎኛል፣ እሱንም አድርጎታል። አላደረገንም፣ በፊት እኛንም አላደረገም፣ ፎሎወራችንም አይደለም። አሁን ግን ሰው ሰርች አድርጎ ቼክ ስለሚያደርግ ማን ነው ይሄ ሰው ስለሚል ክርስቲያን ነው የሚለውን ለማጽደቅ ተሰርታለች ማለት ነው። አስቀጥለው። ያ እንግዲህ እንደምታዩት እኔንም ፎሎ አድርጎኛል፣ እፎይንም አድርጎታል ማለት ነው። አሁን 166 ፎሎዊንግ አለ። ፎሎ የሚያደርጋቸው ስንት አሉ ማለት ነው? 166። የትናንቱን ደግሞ አሳያቸው። ወራዶች እኛን አትይዙንም። የሁላቸው የትም ብገቡ ማለት ነው እኛን አታመልጡንም። የትናንትናው ይሄ ነው። ያዘው አትክፈተው። ቆይ አንዴ እንትን በለውና ቪዲዮውን አድርገው አንዴ። ኦኬ በቃ ስንት ሰው ነው ፎሎ ያደረገው? 2 ሰው። ቪዲዮ ለቋል? አልለቀቀም። 911 ሰው ፎሎ አድርጎታል። ምንም ፎሎ ያላደረገ ሰው 911 ሰው እንዴት ፎሎ ሊያደርጉ ቻለ? ምንም ቪዲዮ ያለቀቀን ሰው አንድ ቪዲዮ እንኳን ያለቀቀ ሰው 911 ሰው ምንድነው ብላችሁ ፎሎ አደረጋችሁት? ፎሎ አላደረጋችሁ። ፎሎ ሳታደርጉት እንዴት ፎሎ ሊያደርጉት ቻሉ? ፎሎ ያደረጋቸው ደግሞ በጊዜው የችኩል ይመስለኛል መዝሙረ ያሬድና ሰላም የሚባል አካባቢ እንደዛ ነው አድርገው። አሁን ያ እኔንም ፎሎ አላደረገኝም ነበር ትናንትና፣ ፎይንም አላደረገውም። ፎሎ ያደረጋቸው ስንት ናቸው? 2 ናቸው። የዛሬውስ 166 ሉካዩታ
አታመልጡንም ስላችሁ ያ መዝሙር ያሬድ ላይቭ ላይ ያለ ነው እንግዲህ ፎሎ ላይቭ ላይ ያለ ማለት ነው የተቀረጸ እንትን ነው ያ እሱን ፎሎ ያደረጉት ማን ናቸው? ዘሆል ሙስሊም ነበሩ። ሙስሊሞች ይሄን ሰውዬ ለምን ነበር ፎሎ ያደረጋችሁት? አንድ ሰው ፎሎ ሳያደርጋችሁ ሙስሊሞች ዘሆል ፎሎ ለምንድን ነው ያደረጋችሁት? ማን ነው ይሄ ሰው? 900 ሙስሊሞች ዘሆል ፎሎ ያደረጉት ሙስሊሞች ነበር። ዛሬ ክርስቲያኖች ፎሎ አድርገውታል። ፎሎ ያደረጉት ዘሆል ሙስሊሞች ነበሩ። 2 ሰው ብቻ ነው ፎሎ ያደረገው። አንድ ላይክ የለም፣ አንድ ቪዲዮ አለቀቀም። ሪከርድ አድርጉ ክርስቲያኖች፣ ይሄ ነገር እንዳያልፍ ተብሎ የተባለው ለምንድን ነው? ማስረጽ የፈለጉት ምንድን ነው? እዚህ ያለውን ኦዲየንስ እነዚህ ተሳዳቢ ናቸው ብለን እንሰራለን ነው ድራማው። ቃል አንድ ያዋረዳቸውን አሳየው። ያኛው ትራማ ስላለበት ይቅርብን እያለ ነበረ። ያኛው ግን ኖ ይቀጥል ችግር የለውም እያለ ነው። እናስቀጥለው ችግር የለውም እኔ ኃላፊነቱን ወስዳለሁ አለ እና ያኛው አስቀጥል። ያ ከዚህ በፊት እንግዲህ ኔትወርክ ይዞታል። ያ ተመልሳል። ከዚህ በፊት እንግዲህ አንደኛው ይሄ ትናንትናው ላይ ይሄኛው ልጅ ተባባሪ አልነበረ። ለምን ቃል ወንድማችን ገብቶ ቀጥታ አዋርዶት ነበር ማለት ነው። እንደዚህ ሲያጭበረብር ሙስሊም የሆኑ ልጆችን ደግሞ ሻሃዳ ሲያሲዝ ቀጥታ ቃል ገብቶ አዋርዶት ስለነበር ማለት ነው። አዳምጡት። ትናንትና ግን ምን አለ? ጸጥ ብሎ ወንድሙ ድራማውን ሲጫወት እሱ ጸጥ ብሎ እያዳመጠ ነበረ። ሊያስቆመው ሞክሮ ኃላፊነቱን ያኛው ወሰደ። ይቅርብን ሲለው ኖ ችግር የለውም እኔ እንትን እላለሁ ችግር የለውም ብሎ አስቀጠለው ያኛው። ጥንቃቄ ያደርጉ። እያንዳንዷ የምትሰራው እስልምና ጋር እንደዚህ አይነት ሎክ ድራማ የታከለበት ነው። ኡስታዞቻቸው ፖለቲካና ድራማን እንደዚህ ከሽነው የሚያመጡ ናቸው። አላሳያችሁም? ክርስቲያን 166 ሰው በ10 ሰዓት ውስጥ ፎሎ ያደረጋቸው ዘሆል ንጽጽር የሚሰሩትን ነው ዛሬ። ለምን ሰው ይሄ ልጅ ማን ነው ብሎ ሰርች አድርጎ ሲሄድ ዘሆል ንጽጽር የሚሰሩትን ፎሎ አደረገ። ኦኬ ይሄማ ንጽጽር የሚሰሩትን የሚያውቅ ነው፣ ንጽጽር የሚሰራ ነው ብሎ እንዲያስቡ ነው። ትናንትና አንድም አለኛል ክርስቲያን አለፈ። ትናንትና አንዳችንንም ፎሎ ያላደረገ ሰው በ10 ሰዓት ውስጥ ለምንድን ነው እሱ 166 ሰዎችን ፎሎ ያደረገው? 911 ሙስሊም ለምንድን ነው እሱ አስቀድሞ ፎሎ ያደረጉት? ክርስቲያኖች ሳያደርጉት አሁን ነው ክርስቲያኖች ፎሎ ያደረጉት ዛሬ። ቀጥል እንትና ያ ከዚህ በፊት እንግዲህ ያው ሰለሙ ድራማ ሁላችሁም ታውቁታላችሁ። ውርደት ጌጣቸው ነው። የራሳቸውን እህት ወንድሞች 10 ጊዜ በተለያየ አካውንት እንደሚያሰልሙ ይታወቃል። ትናንትና ሲቃወም የነበረው ልጅ ከዚህ በፊት ስለተዋረደ ይህን ነገር አልፎታል ማለት ነው። ከዚህ በፊት ግን የተዋረደውን ላሳያችሁ። ይሄ ቃል ወንድማችን ነው ገብቶ ሲያዋርደው ነው። ክርስቲያና የልጅ ቅድም ያወራች ላሰማስኪ እና ቤቱ ይወስዱ እየሰለመን ያልከኝ ክርስቲያን ያልከኝ ሰው ያናገር እንግዲህ ከዛ ወደ ቤቱ ይገባል። ቤቱ ገብተሰጣይ ቤቱ ምን እንዳለ እዛው ላይቭ ላይ ነው ያዋረደው። ቃል እዛው ላይቭ ላይ ሄዶ ቤቱን እንካየው ብሎ ነው እያዋረደ ያለው ማለት ነው። ስታያቸው ድራማ አይደለም ኢምራን ሼም አይደለም። እዚህ አሁን ሪከርድ ያደረኩት ቪዲዮ ነው እና እንደዚህ አሁን ድራማ ሰው እየሰለመ ነው ማለት ሼም አይደለም። አሁን ሙስሊሙን ድጋሚ እያሰለማችሁ ትንሽ አይከብድም? ግን አሁን እዚህ ጋር እንጠይቅልኝ ግን አንተ ከየት አገር ሄድ ነው ሰለመ የሚለውን ልጅ እየጠየቀው ነው። እንደዚህ አይነት ውርደት
ከዛ በኋላ የተናገራቸው ሀገር ንግግር የተናገራቸው ስህተት ነው። አንድ አይ ቲንክ የአብስራ ነው ምናምን የሚባል ከመቀሌ አይ ቲንክ ከትግራይ ገብቶ የተናገረውም ስለ ትግራይ ቦታውም ትክክል አይደለም፣ ስህተት ነው የተናገረው፣ እንደዛ አይነት ቦታ የለም ብሎ ምን ላይ ሰጥቶበታል። ውርደት ጌጣቸው፣ ውሸት ካባቸው፣ ምርኩዛቸው፣ በሀቅ ላይ ያልቆሙ ሰዎች ኦልዌይስ እንደዚህ ናቸው። ወደ ቶፒካችን እንመለሳለን። ሜሮባ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ነው፣ እንዴት ነሽ? አለሁ እግዚአብሔር ይመስገን። ትናንት እኮ የላችሁም ነበር። ትናንትና አካውንታችን ተዘጋ አስወጣንና ዛሬ አፒል አድርገን ነው የከፈተልን። ለሳምንት ዘግቶብኝ ነበር። እንኳን ደህና መጣችሁ። እኔማ ከስራ ስወጣ ያው ብዙ ጊዜ እናንተ ጋር ነው ከስሩን ያዳምጣለሁና እናንተ ደግሞ ስፈልጋችሁ በዚህኛው አካውንት ራሱ ተፖስቷቸው ስገባ የላችሁም። ያገባንና ሶጣን አባረር አልቻልንም። በዛኛው ዘጉብን፣ የኛውን ዘግተውብን ነበር። አፒል አድርገን ለቀቀን። ያንቺም ያው መከራው እጣው ደርሶሻል። አዎ አሁን ነው ትንሽ ተዘግቶ ከተከፈተ በኋላ የአይዲ ምናምን አስገብቼበት ትንሽ አሁን ቆየ። ሌላው ተዘግቷል። 4 አካውንት ነበረኝ የስራ፣ ሁሉም ተዘግቷል። አዎ ከባድ ነው እንደዛ ከሆነ። 4 አካውንት የስራውን ዘጋጉት። አዎ ያው ይሄ ብቻ ነው ለጊዜው ያለው፣ ችግር የለውም። ያንተን ደግሞ ኮፒ ሊንክ እናደርጋለን በቻል ነው። ያ እንግዲህ ክርስቶስ ወደ ክርስትና ሲመጣ እንዲህ ነው፣ መከራ ይኖራል፣ ግድ ነው፣ መቻል አለብሽ። ኧረ እኔ እግዚአብሔር ይመስገን ምንም የደረሰብኝ ነገር የለም። ያው ዋናው ጠንከር ማለት ነው። አምና ረመዳንን ዘንድሮ አብይ ጾምን እንዴት ይዘሽዋል? በጣም ደስ ብሎኛል። ያው እየጾምኩ ነው። በመጾም ረመዳንን በደስታ ነው እያሳለፍሽ ያለሽው መከራው ጋር? አዎ የዛሬ አመት በነገራችን ላይ ግማሽ ነው ማለት ከግማሽ ጾም በኋላ ትምህርት ጀምሬያለሁ። እኔ ትምህርት እየተማርኩ ነበረ እና ሙሉውን ጾም አልጾምኩም። ኦኬ። አይ የሆነ ሰዓት ላይ ላሽ አልሽው። አሁን እግዚአብሔር ይመስገን። ያው ሽኩሪ እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? አለን። ሜሮባን ተዋወቂያት፣ እሷም ዘመድሽ ነች። ታውቂያታለሽ? እሺ እህት ላስተዋውቅሽ። እንዳንቺ እሷም ከእስልምና የመጣች ነች። ኦኬ ሰው አለ መሰለኝ ከአብሯት አለ ሰው አብሮሽ ከበታችሽ ወንድም ሰጥቼሻለሁ። ከኋላ ከበታችሽ ያለውም ከእስልምና የመጣ ነው፣ ወንድም ይሆንሻል። ከበላይሽ ያለችው ደግሞ እህት ትሆንሻለች ማለት ነው። አውሩ ከእስልምና በመጡ ሰዎች ተነጋገር። ይሄ ስለዚህ ቤተሰብ ልፍጠርላችሁ። እሷን እንኳን አውቃታለሁ። ያው እሱ ከሆነ ነው እንጂ እሱ ደግሞ ምርጥ ዲያቆን ነው። ዲያቆን ሆኗል። አሁን ወደ ከእስልምናው መጥቶ ዲያቆን ነው እና ጎበዝ ነው። የሆነ ሰዓት እኔ ቤት ገብተህ ነበር እንዳይመን እሱ ይሁን የሆነ ልጅ ብቻ ኢትዮጵያ ነው ያለው ገብቶ አስታውሳለሁ። እኔ ቤት የገባ ልጅ ነበር። እሱ ነው። ያ ሰላም ነው ሜሮቢ፣ እኔ ነበርኩኝ። አጋጣሚ አይቼሽ ነበረ እንዲሁ ፎይ ቤት አይቼሽ ነበርና ከዚህ በፊት ልታወቅሽ ሰላም ልጅ ብዬ ነበር የገባሁት አጋጣሚና ክላስ ስለነበረብኝ ቶሎ ላይቭ ከላይ ወጥቼ ወደ ክላስ ሄድኩኝ። ያኔ ሳንተዋወቅ ቀርና ሂሩትም ተዋወቃት ምናምን እያለች ነበረ እና ደስ ይለኛል እንደዚህ ከእስልምና የመጡ ሰዎችን ስተዋወቅ ዘመድ ያገኘ ያክል ነው የሚሰማኝ። ያው ፎይም እንዳለው ነው። ከእናንተ ከሱ በኋላ ደግሞ እናንተን ነቃልን ምናምን ስተዋወቅ ምንም እንኳን የስጋ ወንድሞች ቢኖሩኝም ሞር ደግሞ መንፈሳዊ ወንድሞች እና እህቶች ስለሚያስፈልጉ ደስታ ይሰማኛል እንደዚህ እናንተን ስተዋወቅ። እሺ ወንድማችን ፎሎ አረጋችኋለሁ ሁላችሁንም። በርቱ፣ ጎበዝ ነው። እሱም ብዙ ልጆችን እያመጣ ያለ ልጅ ነው፣ በውስጥ ይሰራል። እና ሹክሪ አንቺስ እንዴት ነው?
እኔ ደህና ነኝ፣ እግዚአብሔር ይመስገን። ምን አለ የምታስተላልፊው? ክርስትና እንዴት ነው? ተመላለሱ፣ ወደ እውነቱ ኑ። እኔ አሁን ስላንተ ምስክርነት መስጠት ፈልጋለሁ። ስለኔ አይደለም ስለራስሽ። እኔ በርግጥ ያው ስለ እስልምና እውቀቱም አለኝ፣ ግን በብዛት ከታች ሆኜ እከታተላለሁ እንዲህ ክርስትናን ሳልቀበል በፊት። ያው አንድም በአንተ ትምህርትና በአንተ ምክር ነው ወደዚህ የመጣሁት። ዋናው እንኳን እግዚአብሔር ረዳሽ፣ ይበልጥ ደግሞ በቤቱ ጸንተሽ የተሻለ ፍሬ የምታፈሪበት ሌሎች እህቶች ቤተሰቦችሽን የምታመጭበት ያድርግልሽ። አሜን አሜን። በርቺ። ያው መከራ ይኖራል፣ ፈተና ይኖራል። እንትና እንኳን ሜሮባ ሳዳ በዚህ ምስክር ነች። የደረሰባት ብዙ ጫና ደርሶባታል። ሚዲያው ላይ ብዙ ረግጠውሻል ሳዳ እና እኔማ እስካሁን ድረስ እኮ አለ። አሁን ደግሞ ያው በተለይ አንተ ጋር ሌሊቱን ሙሉ አንተ ጋር ነው የሚያድሩት። ከዛ ጧት በቃ ስራ ስገባ እንዳለ እዛ አሁንም እንደቀጠለ ነው። ከዛ ወደ አንቺ መጣ ወይ ቤት ወደ አንቺ ቤት ነው። አዎ እኔ ጋር እንዳለ በቃ እፎይ ሲሉ ነው የሚውሉት። አይ ጥሩ ነው። አንዳንዴ ጸጋ ነው። ይሄንን መሸከም መቻል በራሱ ጸጋ ነው። ወዳችን ወፍራም ስለሆነ ይሄንን መሸከም መቻላችን በራሱ ስድቡንም እርግማኑንም ኤቭሪቲንግ መሸከም መቻሉ ጥሩ ነው። እና በርቱ። እየቀለለ እየለመድኩት ነው። ስድቡንም ኖርማል ነው። በተለይ አንተ ቤት ሳመሽ እንደዚህ እኔ እየቀለለኝ ነው ስድቡ የሚሄደው። ለምን በቃ በየቤቱ ነው ሳየው፣ እኔ ጋር ብቻ አይደለምና እግዚአብሔር ይመስገን። ስድብ ደግሞ ያው ምንም የሚጎልብኝ ነገር የለም በስድብ። ያ ሰው ያለው ነው የሚሰጠው አይደለ የሚባለው? ሰው ያለውን ነው የሚሰጠው። ያላቸውን ነው የሰጡት። አንፈርድባቸውም ማለት ነው። ሰው ያለውን ከሰጠን ፉጋ ይባላል። ስድብ ነው ያለን አሉ። ኦኬ በቃ እናንተ የሚገልጻችሁ ይሄ ነው ብሎ ጀስ የተማራችሁት ይሄ ነው የሚገልጻችሁ ይሄ ነው ተቀብለናል። ጭንቅላታችሁ ይሄን ያህል ነው ከማለት ውጭ ምንም ማድረግ አንችልም። እና በርቱ። ያው ሰሞኑ ደግሞ ሰሞነ ጾም ስለሆነ አብይ ጾም ስለሆነ ጠንከር በሉ። እኛንም አበርቱን። እኛ ስንሰብ አበርቱን። እንደዛ ነው። ሁሉም ባይዜ ከእስልምና የመጡት ተፍ ተፍ ይላሉ እና ክርስቲያኖች ደግሞ ከነሱ ጥንካሬ ልትማሩ ይገባል። እና እንደዛ ነው። ማማዬ አንተሽ ቃል ሰላም እንዴት ናችሁ? እንኳን ደህና መጣችሁ ብያለሁ። እንኳን ደህና ቆያችሁ። ቀጥሉ ማማዬ እናንተሽና ቀጥላለሁ። መሐመድ አበባውም አለ። ሰላም ብለናል ወንድማችን። እንዴት አላችሁ? እንዴት ናችሁ? ሰላም እንዴት ነህ መሐመድ? አለው ሪፖርት ምናምን የሚለውን ሰምቼ ነው። ምናልባት ዘግቼ ከሆነ የሰማሁት አላውቅም። ሰሞኑን አንዳንድ ኢንፎርሜሽኖች እኔም ስለነበሩኝ ያው እነሱ ሙስሊሞቹ በተለይ ደግሞ ይሄንን እንቃወማለን የሚሉ አንዳንድ ስላሉ ማለት ነው። ይሄ ከግድያ ጋር የተያያዘ ነገር ልጆቻቸውን መጠበቅ እንዳለባቸው፣ ምክንያቱም በየመስጊዱ እየተሰበሰቡ ስለ ግድያ ነው የሚያወሩት። ምክንያቱም እኔ በተጨባጭ ደረጃ በተሰበሰቡበት እኔ የማውቀው ሰው እዛ በቦታ የነበረ ስላደረሰ ቪዲዮ ሰርቻለሁ። እኔምና ረመዳን ሲመጣ ሁልጊዜ እንደዚህ ያሉ እንቅስቃሴዎችን ያደርጋሉ እና በዛው መልእክት ያው ብዙ ሙስሊሞችም ስለሚኖሩ በዛው መልእክት ለማስተላለፍ ነው። አንደኛ ችግር ውስጥ ራሳችሁን እናታስገቡ። ማንም ሰው ሃይማኖትን መስበክ ይችላል፣ ግን ማስገደድ አይቻልም። ማስገደድ ውስጥ ገብታችሁ ፖለቲካ የምትሰሩ ከሆነ አርፋችሁ ብትቀመጡ። ምክንያቱም አንዳንድ ሪከርዶች እኔ ጋም ስላሉ ማለት ነው። አንድ ጊዜ ታስታውሱ ከሆነ የሆነ ቮይስም ማስተላለፍ ነበር ወደ 9-8 ደቂቃ አካባቢ የሚሆን። አሁንም ተመሳሳይ ስላለ ብታርፉን በቃ ወንጌልን ስሩ ማለት ነው። ምንድነው እስልምናችሁን ስበኩ።
እውነቱን የፈለገ ወደ እውነት ይመጣል። ከዛ ውጭ ያለ ግን ይሄ ረብሻ ለመፍጠር ግርግር ለመፍጠር የሚደረጉ ነገሮችን ብታቆሙ ለሙስሊሞች መልእክት ለማስተላለፍ ነው። እናንተ ደግሞ እፎይ እግዚአብሔር ይባርካችሁ፣ በጣም ቆንጆ ስራ እየሰራችሁ ነው። በጣም ብዙ ነገር ነው የቀለለልን። እኔ በጣም ደስተኛ ነኝ። ከዚህ በኋላ አልፎ አልፎ ለመግባት እሞክራለሁ፣ እመጣለሁ። በርቱ። በጣም ጥሩ ስራ እየተሰራ ነው። በጣም ብዙ ስራ ምናልባት እናንተም ማታዩትም ትልልቅ ስራዎች እየተሰሩ ነው። በየክፍለ ሀገሩ በየገጠሩ ስለሚሄድ ለስልጠና ለትምህርት ሄዳለሁና በጣም ብዙ ኢንፎርሜሽን ነው ያለኝና በጣም ብዙ እናንተ እዚህ ጋር መተው የማይናገሩ በጣም ብዙ ሰዎች ናቸው ወደ እስልምና የገቡ የተመለሱ ከእስልምና የሚወጡ አይቻለሁ። በጣም ብዙ ኦርቶዶክሳውያንን አይቻለሁ በሄድኩበት ቦታ ከእስልምና የተመለሱ ማለት ነው። እና በርቱ። ማማዬ ጠፍተሻል አትታይም። ሌሎቻችሁ እንደዚህ ላይ ብላ ያያቸዋለሁ። ጌታ ኢየሱስ ይባርካችሁ፣ ተባረኩላችሁ። አመሰግናለሁ ስላስገባችሁ። እሺ እናመሰግናለን ወንድማች መሐመድ። እንግዲህ ግድያ ጋር ረመዳን ሲመጣ እኔም ቀደም በትልቁም በትንሹ ቪዲዮ ሰርቻለሁ። እንትን ላይ የምን ነበረ ያ አርሲ ላይ ሽርካ ላይ ወደ 21 ኦርቶዶክሳውያን ታርደዋል። 21 ኦርቶዶክሳውያን ትናንትና ታርደዋል። ስቲል ምንም አልመሰለንም። 21 ኦርቶዶክሳውያን በሃይማኖታቸው ምክንያት 21 ኦርቶዶክሳውያን ተገድለዋል። አብዛኞቹ ደግሞ ብዙዎች አካል ጉዳተኞች ለመሆን ምክንያት አካል ጉዳተኞች ሆነዋል። ስቲል ምንም ድምፅ የሆናቸውም የለም። አይ ቲንክ ሚዲያዎች ዝምታ ውስጥ ናቸው ያሉት። በጣም ያሳዝናል። ስለዚህ ዝምታ መምረጥ ጥሩ አይደለም። 21 ኦርቶዶክሳውያን በአንዴ ማለቅ ማለት ይሄ ጤናማ ስላልሆነ ማለት ነው። አንድም ሰው መሞት የለበትም። 21 ሰው ደግሞ በጣም ከባድ ነው። 27 ምናምን እያሉም ነው እንግዲህ ከባድ ነው። የለቅሶ ኢሞጂ ኮሜንት አታርጉ ጋይስ። ያ ቤታችንን ታዘጋላችሁ ደግሞ እና እንደዛ ነው። ሌላኛው ሰሞኑን ጋዜጠኞች ላይ እንኳን ለማሸማቀቅ የሚሰሩትን አይታችኋል አይደለ? ነጥሎ የመምታት ስራን እንዲያመቻቸው ነው። የሆነ ኮሮጆ ውስጥ ተጨመረ በኋላ ያንን ነጥሎ የመምታት እሱ ኢሚዲየንስ እያወጡ ሳውዲን ሄደው ይጎበኛሉ። ሰው እንዴት እስራኤል ሄደው ይጎበኛል የሚል እንትን ነው። የማሸማቀቅ ስራ ነው እየተሰራ ያለው። እሱም ላይ ጥንቃቄ አድርጉ። ከማን ጋር ነው የምንወግነው? ፖለቲካው ባይዘ በጣም ትልቅ የሆነ ዳይናሚክ የሆነ ስራ ነው። እነሱ በቃ በጣም ነገሮችን የሚቀይር ስራ ነው ለመስራት እየሞከሩ ያሉት። ይሄ ሂስቶሪካል የሆኑ ነገሮችን የማጥፋት ታሪካዊ ነገሮችን እንዳለ አጥፍቶ በአዲስ ታሪክ መተካት፣ ቦታን የመቀየር ሰውን የማጽዳት ስራ ነው እየሰሩ ያሉት። ሰውየውን ታጸዳዋለህ። ሰውየውን ካጸዳው ቦታውን ትይዛለህ። ቦታውን ከያዝከው ታሪኩን ትቀይራለህ። ያንን ስራ ነው እየሰሩ ያሉት እና ሜይ ቢ ጌታ ቢፈቅድ ወደፊት ኦሮሚያ ላይ የሚሰሩትን ስራዎችን የምናጸዳቸው ይሆናል፣ የምናጣራቸው ይሆናል። የተሰሩ የተረጩ መርዞች ብዙ ስላሉ ቤተክርስቲያን ላይ ሜይ ቢ ቀጣይ እነኛን የምናጠራቸው ይሆናል ማለት ነው። ግን እየተሰሩ ያሉት ጤናማ ነገሮች አይደሉም። ብዙ ትግሎች ያስፈልጋሉ። ብዙ ውጣ ውረዶች ይኖራሉ። መምህራኖች ዝምታ፣ የሁሉም ምሁራኑም መምህራኑም የድርሻ አካላቱ በእነዚህ አይነት ጉዳይ ላይ ቆሞ መመልከትና ሰንበዲ ላይ ጫንቃ ላይ መጣል ጤናማ አይደለም። ሁሉም ብዕሩ ማንሳት መቻል አለበት። ብዕር የሚችል ምላሱ ማንሳት የሚችል አለበት። በምላሱ የሚችል እያንዳንዱ በሚችለው እንደዚህ አይነት ስራዎች ሲሰሩ ዝምታ መምረጥ ጤናማ አይደለም፣ አያዋጣም። ስለዚህ እነሱ በተቀናጀ ሁኔታ ነው እየሰሩ ያሉት። እኛ ጋር ደግሞ የተበታተነ ነው። ኢቭን ሚዲያዎች ላይ አምጥተው የኛው ሚዲያዎች ላይ ነው መርዝ እንዲረጩ እየተደረገ ያለው። ይሄ ነገር ጤናማ ስላልሆነ ይታሰብበት። ማማዬ እና አንትሽ ፈተን እንትን በሉና ወደ ፕሮግራማችን እንመለስ። ሰላም ሰላም፣ ፎይ እንዴት አለ? ሰላም ክርስቶስ በእኔም በእናንተ ላይ እነ ክርስቲያን እነ ቃል እነ ማማዬ ሁላችሁም ሰላም ለእናንተ፣ የክርስቶስ ሰላም ከእናንተ ጋር ይሁን። በርቱ፣ ጠንክሩ። እንግዲህ ቤቱ ቢዘጋ ምንም ቢልም ኮፒ ሊንክ ሪፖስት እንዳይረሳ። ፎይ በርታልኝ። ቴንክ ዩ። አልያዝ ቀጥል። እሺ ቴንክ ዩ፣ በጣም እናመሰግናለን። ቴንክ ዩ። ኦኬ ዛሬ ማማዬ ያለሽ
ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? ሰላም ብያለሁ። በዚህ አለሽ እያወራሽ የለሽም ትላለህ። ኦኬ ቀጥይ። በዚሁ አጋጣሚ አንድ ነገር ላስተላልፍ። እፎይ ትቀጥላለህ ወደ ርዕስህና አንድ ቪዲዮ አይቼ ነው ሙስሊሞች ቤት ገብቶ ሻሃዳ ለመያዝ ያው እፎይን ኮት ያደረገ ስለሆነ ማለት ነውና ሻሃዳ የመያዝ አይነት ሄዳችሁበት? ኦኬ በቃ አሪፍ ነው። በቃሽ ጥሩ እንዳልሆነ እናገር ነበር። እሺ በቃ አይ አሳየ ነው እሱ ባይ እንትን በስህተት ክርስቲያን እንደሚያደርግ ካለ ንስሐ መግባት አለበት፣ ቀደር መጠመቅ አለበት፣ ተክርስትና ይወጣታል። በስህተት ክርስትና ውስጥ ያለ ግን እንደዚህ አይነት የሚያደርግ ካለ አስቦበትም ሳያስብም እንዲህ የሚያደርግ ካለ ቀደር መጠመቅ አለበት። እንደዚህ አይነት ቀልድ የለም በክርስትና ውስጥ፣ እንደዚህ አይነት ቀልድ የለም ማለት ነው። ኦርቶዶክስ ሆኖ እንደዚህ አይነት ነገር የሚያደርግ እንደዚህ አይነት ጨዋታ የሚጫወት ካለ ትወጣታለህ። አንተ ስለወጣ ቤተክርስቲያን ምንም የሆነ እንትን አይደለም። እኛ አንተ እንዳወጣ ብለህ የምንለማመጥ ነገር የለም። ጥርግ ትላታለህ ማለት ነው። አንተ ስትነቀል ሺህ ይመጣል ከአንተ የተሻለ እምነቱ ላይ ጠንካራ የሆነ ጎበዝ የሆነ ታማኝ የሆነ በአንተ እንዝላልነት፣ በአንተ ወራዳነት፣ በአንተ ለከስክስነት፣ በአንተ ሃይማኖትን ባለማወቅ አንተ በማሰደብህ ሰው እንዲወጣ ታደርጋለህ እንጂ ምንም አልጠቀምክም ማለት ነው ቤት ሆነ። ስለዚህ ከአንተ የተሻለ ይመጣል ለቤቱ የሚያስፈልግ። እፎይ ካላስፈልገ ከእፎይ የተሻለ ጌታ ሊያስነሳ ይችላል። ይሁዳ ቢነቀል በይሁዳ ቦታ ተተክቷልና ስለዚህ ጥንቃቄ አድርጉ። የቁጥር ጉዳይ እኛ አይደለም ዋና ታርጌታችን። ሰንበዲ መጣ ሰንበዲ ሄደ አስጨንቀንም። እሱ እውነት ምኑ ጋር ነች የምትለው ብቻ የምታስጨንቀን። ወደ ቶፒኩ መልሰው ክርስቲያን ቶፒኩ ላይ እንግባው። ሰዓትም ትንሽ ስለሄደ ያ ሰዓት ሄዶብናል። ወደ ቶፒካችን እንመለስና ዛሬ የምንነጋገረው ያው እንግዲህ እስልምና ከሙሐመድ በፊት አለመኖሩን እንመለከታለን ማለት ነው። እሱም ደግሞ ምንድነው በራሳቸው በቁርአን መሰረት አድርገን እንወያያለን። እሱ ምንድነው ከሙሐመድ በፊት መጽሐፍ የተሰጣቸው አካላት እነማን ናቸው? ሙስሊሞች ነበሩ ወይስ ክርስቲያኖችና አይሁዶች ነበሩ የሚለውን በስፋት ለመዳሰስ እንሞክራለን። ሙስሊሞች ከዚህ ሰዓት ጀምሮ መግባት ትችላላችሁ። የተወሰነ በልበትና ከሙስሊሞች ጋር እንቀጥላለን። መልካም ወደ እኔ ያስተላለፍከው። እሺ የዛሬ ቶፒካችን እንግዲህ የመጽሐፉ ሰዎች የሚባሉ በቁርአን ውስጥ ተደጋግመው የተነሱ አሉ። የመጽሐፉ ሰዎች ይላቸዋል። እነዚህ የመጽሐፉ ሰዎች ማን ናቸው? የመጽሐፉ ሰዎች እነማን ናቸው? ለምንድን ነው ደጋግሞ ኮት የሚያደርጋቸው? የመጽሐፉ ሰዎች እያለ ለምንድን ነው የሚጠቅሳቸው? እነዚህ የመጽሐፉ ሰዎች እምነታቸው ምንድን ነው? እሱ ምንድን ነው እምነታቸው? ሙሐመድ እንኳን ማታክ ከሆነ እነሱን ጠይቅ ከተባለ እነሱም ደግሞ ከእስልምና በፊት የነበሩ ከሆኑ መጽሐፍ ከተሰጣቸው እምነታቸው ምንድን ነው? መጽሐፍ ተሰጥቷቸው እምነታቸው ምንድን ነው ሊሆን የሚችለው? እነኚህን አካላቶች ዛሬ የምንመለከት ይሆናል ማለት ነው። የመጽሐፉ ሰዎች እነማን ናቸው? እምነታቸውስ ምንድን ነው የሚል ይሆናል ማለት ነው። መሰረት የምናደርገው ሱራ 6:157 ላይ ያለው ነው። ክርስቲያን አውጣና እንዲያንብብልን። እሺ ሉክ እንግዲህ መጽሐፉ የተሰጡት የተባሉት እነማን ናቸው የሚለውን ነው የምናየው። ምን ይላል? ሱራ 6:157 ላይ ምን ይላል? ወይም እኛ መጽሐፉ በእኛ ላይ በተወረደ ኖሮ ከእነርሱ ይበልጥ የተመራን እንሆን ነበር እንዳትሉ ነው። ይህን እየተናገረ ያለው ማንን ነው? ማን ነው? አላህ ነው። እነማን ነው እየተናገረ ያለው? ቁረይሾችን ማለት ነው። ምን ይላቸዋል? እኛ መጽሐፉን በእኛ ላይ በተወረደ ኖሮ ከእነርሱ ይበልጥ የተመራን እንሆን ነበር እንዳትሉ ነው። ስለዚህ ከጌታችሁ ግልጽ ማስረጃ መምሪያም እዝነትም በእርግጥ መጣላችሁ በአላህ አንቀጾችም ካስተባበሉና እያለ ይቀጥላል። ከዛ በፊት ግን ሱራ እዛው 156ኛው አንቀጽ ምን ይላል? ያወረድነውም መጽሐፉ የተወረደለት ከበፊታችን በሁለቱ ጭፍሮች ላይ ብቻ ነው፣ እኛም ከንባባችን ዘንጊዎች ነበርን እንዳትሉ ነው።
ይህን እየተናገረ ያለው ማን ነው? አላህ ነው። ስለዚህ መጽሐፉ የተወረዱት በሁለቱ ጭፍሮች ላይ ብቻ ነው እንዳትሉ፣ እኛ ደግሞ አሁን ቁርአንን አወረድኩላችሁ ብሎ እየነገራቸው ነው ማለት ነው። ስለዚህ እነዛ ሁለቱ ጭፍሮች መጽሐፍ ቀድሞ የተወረደላቸው አካላት እነማን ናቸው የሚለውን ሙስሊሞች ይመልሱልናል። ኢስላም ያ እንግዲህ ከእስልምና በፊት የነበሩ ሁለት ጭፍሮች አሉ። እነኛ ሁለት ጭፍሮች ደግሞ መጽሐፍ ተሰጥቷቸዋል። ከምን በፊት? ከእስልምና በፊት። እነኚህ ጭፍሮች ማንና ማን ናቸው? መጽሐፍ የተሰጣቸው ጭፍሮች እነማን ናቸው? ለሙሐመድ ተከታዮች የመጣው መጽሐፍ ምንድነው? እሱ ለሙስሊሞቹ እነኛ ላይ ብቻ ለእነኛ ነው የተሰጠው እንዳትሉ፣ ለእናንተ መጽሐፍ ተሰጣችሁ ነው። ማን ናቸው እነኚህ? ኢስላም ሰላም ነው። ኢስላም የመጽሐፉ ሰዎች የሚባሉት እነማን ናቸው? አስገባኝ እንዴ? እናስገባው። አልፈለከው መግባትን አስገባኝ እንዴ አላለ። ሳስበው እንደገባው ያስገባኛል ያስገባኝ ብሎ ነው የገባው ማለት ነው። ሙከራ ነው። ሎክ የመጽሐፉ ሰዎች ሁለት አካላት ናቸው። ሁለት አካላት አሉ። እነኚህ የመጽሐፉ ሰዎች ደግሞ መጽሐፍ ተሰጥቷቸዋል። በመጽሐፉም ይመራሉ። በመጽሐፉም እንዲሰሩበት፣ በመጽሐፉም እንዲዳኙበት ተነግሯል። እነማን ናቸው እነሱ? ክርስቲያንና አይሁዶች ናቸው። ስለዚህ ክርስቲያንና አይሁዶች ትክክለኛ የመጽሐፉ ባለቤቶች ናቸው ማለት ነው። ሙስሊሞች ቁርአናቸው ኮንፊርም እንደሚያደርገው የሚመሩበት፣ ክርስቲያኖችና አይሁዶች አስቀድመው የነበሩ የመጽሐፉ ሰዎች፣ እስልምና በኋላ የመጣ እንደሆነ ቁርአኑ ራሱ እየመሰከረ ነው ማለት ነው። ይህንን እንዴት ነው የምትረዱት? ይህንን እንዴት ነው የምታዩት? እንዴት ነው የምትገነዘቡት? ኢስላም አለ ገስት ሳስገባ ነው ማስገባልኝ ክርስቲያን። ያ እኔም እየሞከርኩ ነው። እሺ ኦኬ። ያ እንግዲህ ምንድነው እነዚህ ከሙሐመድ በፊት የነበሩት ሁለቱ ጭፍሮች መጽሐፍ የተሰጣቸው በራሱ ቁርአኑ ግልጽ አድርጎ ይናገራል። አይሁዶችና ክርስቲያኖች እንደሆኑ በጣም በተደጋጋሚ እጅግ በጣም በርካታ ቦታዎች ላይ ይናገራል። ኦኬ። ስለዚህ ከሙሐመድ በፊት የነበሩት እነዛ ሁለቱ ጭፍራዎች አይሁዶችና ክርስቲያኖች ከሆኑ እስልምና ወዴት አለ? እስልምና የት አለ? ከሙሐመድ በፊት የትኞቹ ሙስሊሞች ናቸው? የሚተዳደሩበት መጽሐፍ ምንድን ነበረ? ይህንን በደንብ እያሰባችሁበት ግቡ። ሙስሊሞች ስገቡ መመሪያቸው መጽሐፉ ምንድን ነው? ምን የሚል መጽሐፍ ነው የሚመሩበት? ምክንያቱም ለክርስቲያኖቹ ተሰጥቷቸዋል፣ ለሙስሊሞቹ መጽሐፍ እንዳላቸው ተናግረዋል። ከሙሐመድ በፊት ሙስሊሞች አሉ ካሉ ምን ነበር መመሪያቸው? ሶስተኛ ጭፍሮችስ አሉ ወይ? አልሐምዱሊላህ አልሐምዱሊላህ አለ። ሰላም ናቸው። እንዴት ነህ? አቤት አቤት አለው። ሁሉ ተማም ነው? ሁሉ ሰላም መስጋና ነው። እቺን ክፍል ታውቃታለህ? እሺ፣ ያው ስታነቡ እየሰማሁኝ ነበረ ከታች ሆኜ። ኦኬ ኦኬ፣ እየሰማሁኝ ነበረ። ግን ሙሉ አንቀጹን ለምንድን ነው መልእክቱን ማስተላለፉት? ምን ማለት ፈልገው ነው ይሄን አንቀጽ ያመጣው? እና ሙሉን አንብበውና ደግሞ ክርስቲያና ከፈለክበት ቦታ ይነበብልህ። ከጀምሮ ይነበብ። የአይሁዶችና የክርስቲያኖች ነበረ መጽሐፍ ከዛ በፊት ነበረ ስትሉ የትኛው ጋር ነው የአይሁዶችና የክርስቲያኖች ነበረ ያለው? በማስረጃ ብንሄድ ይሻላል። ኦኬ ችግር የለም። እሱ ጥሩ ነው። እኛም እኮ እየጠየቅን ያለ ነው። አሁን ክፍሉ ምንድን ነው የሚለው? ያወረድነውንም መጽሐፍ የተወረደው ከፊታችን በሁለቱ ጭፍሮች ላይ ብቻ ነው፣ እኛም ከንባባቸው ዘንጊዎች ነን ነበርን እንዳትሉ ነው ይላል አለ ይሄ ክፍል። አልሐምዱሊላህ። እሺ ትንሽ ዝቅ አድርገውና ክርስቲያን አንዴ ዝቅ አድርገው፣ ከላይ ያለፍከውን ዝቅ አድርገውና አይደለም ወደ ዝቅ አድርገው። ይህም ዱላውን አታሳይ ክርስቲያን፣ እስክሪብቶ አታሳይ። ይህንንም ያወረድ ነው የሆነን የተባረከ መጽሐፍ ነው፣ ተከተሉትም ይታዘንላችሁም ዘንድ ከክደት ተጠንቀቁ ይላል። ይህን ያወረድ ነው ያለው ቁርአንን ነው አይደለ? እሺ ነው አይደለም? እሺ አዎ ነው።
ስለዚህ ይህንንም ያወረድነው የሆነን የተባረከ መጽሐፍ ነው፣ ተከተሉትም ይታዘንላችሁም ዘንድ ከክደት ተጠንቀቁ አለ። ስለዚህ ስለ ቁርአን ነው እያወራ ያለው። ስለዚህ ቁርአን ተሰጥቷችኋል፣ ይህንን ተከተሉት እያላቸው ነው ማለት ነው አይደለ? ከላይ ያለው ሪስ ቁርአንን ነው የሚያመላክተው። እሺ አንዴ ዝቅ አድርገው እንትና ክርስቲያን አንዴ ዝቅ አድርገው። ከዚያም ለሙሳ በዚያም በመልካም በሰራው ላይ ጸጋችንን ለማሟላት ነገርንም ሁሉ ለመዘርዘር መጽሐፉን ለእስራኤል ልጆች መሪና እዝነት ይሆን ዘንድ ሰጠ ነው። እርሱ በጌታቸው መገናኘት ሊያምኑ ይከጅላል። እነርሱ ነው የሚለው የቱ ጋር ነበርኩ? እነርሱ በጌታቸው መገናኘት ሊያምኑ ይከጅላሉና፣ ስለዚህ ለነዚያ መጽሐፍ ተሰጣቸው አይደለ? አሁን እዚህ ጋር ያለው ከታች እየዘረዘረ ያለው እዚህ ጋር የተናገረውን ነው። እዚህ ጋር የወረደውን መጽሐፍ ነው ከታች እያመጣለ ያለው እዚህ ጋር። ከዚያም ለሙሳ በዚያም መልእክት በሰራው ላይ ወይም ጸጋችንን ላሟላለት ነገርም ሁሉ ለመዘርዘር መጽሐፍን ምን አደረግን ነው የሚለው መሪ እዝነት ይሆን ዘንድ ሰጠነው አለ። ለማን ነው የሰጠው? ለሙሳ። ለሙሳ የወረደው ቁርአን ነው አይደለም? ከታች እየዘረዘረ ያለው ደግሞ ስለሱ ነው እንጂ ስለ ቁርአን ስለሱ አይደለም። ለሙሳ ሰጠው። ይሄንን በደንብ አስተውል። ለሙሳ ይሄንን ከሰጠው በኋላ እየተረከ እኮ ነው። በሙሳ ጊዜ ያለ ሳይሆን አሁን ለሙሐመድ እየተረከለት ነው። ለሳቦቹ እየተተረከ ነው። የክፍል ራሱ ምን እያለ ነው? በፊት እንዲሰጠን ነበር መጽሐፍ እያለ እየነገራቸው ነው። በደንብ አስተውል። ከዚያም ለሙሳ በመጣው አንቀጽ ላይ ደግሞ እያወራ ያለው ስለ ቁርአን ነው ወይስ እዚህ ጋር ስለተናገረው ለሙሳ ለተሰጠው ቁርአን ነው? ለሙሳ ለተሰጠው መጽሐፍ ነው ወይስ ስለ ቁርአን ነው እያወራ ያለው? ቀጥሎ ባለው አንቀጽ ዋና ጥያቄ ይሄ ነው የኔ። ቀጥል። እሺ ያው እንደዚህ ይላል። ከዚያም ለሙሳ ካለ በኋላ በደንብ እንትን በል፣ በደንብ አስተውል። ከዚያም ለሙሳ በዚያም መልካም። እኔ አንተ ባልከው ብስማማ ምንም አይጎዳኝም። ራስን ስለሚጎዳህ ነው እየደገፍኩ ያለሁት። ግልጽ እንዲሆንልህ ስለፈለግኩ ነው እንጂ አንተ ባልከው ተስማምቼ መሄድ እችላለሁ። ከዚያም ለሙሳ በዚያም መልካም በሰራው ላይ ጸጋችንን ለማሟላት ነገርን ሁሉ ለመዘርዘር መጽሐፉን አንዴ ፈቲያሙ ይታርክ ለመዘርዘር መጽሐፉን ለእስራኤል ልጆች መሪና እዝነት ይሆን ዘንድ ሰጠ ነው። እነርሱ በጌታቸው መገናኘት ሊያምኑ ይከጅላሉ። ስለዚህ መጽሐፍ ተሰጠው ለነዚያ። በደንብ በል። ለነርሱ ማለት የሩቅ ነው። እነርሱ ከተባለ ርቀትን የሚያሳይ ነው አይደለ? ሰርድ ፐርሰን የሚያሳይ ነው። አሁን ቁጥር 52 ላይ 55 ስታየው ደግሞ ይህም አለ ያንን ሳይሆን ይህ ቀደም ስለነዛ ነበር እያወራለሁ። አሁን ደግሞ ይህም ያወረድ ነው የናንተ ይህም ያወረድ ነው የሆነ የተባረከ መጽሐፍ ነው፣ ተከተሉትም ይታዘንላችሁም ዘንድ ከክደት ተጠንቀቁ። የትኛውን ነው ተከተሉት የተባለው? ከላይ ለሙሳ የተሰጠውን ይህንን ቀጥሎ ይሄ ቴክስ ከላይ ቢመጣ ነበር። አሁን 154 ላይ ይሄ ሐሳብ ቢመጣ ነበር ስለ ቁርአን ሊሆን የሚችል ነው። አሁን ከላይ ለሙሳ የተሰጠው መጽሐፍ እንጂ ያለው ተስማማውልህ። ከላይ ያለው እየዘረዘረልህ ያለው ተስማማውልህ። እሺ ተስማማው። ስለዚህ ከላይ ያለው መጽሐፍ አንድ ያስገባል። ጣልቃ ትግባ። ደግመህ ማይክ ካነሳ ወርዳለሁ። ተራን ጠብቅ። ስለዚህ በምን መኑ እያለህ ነው ማለት ነው? በተውራት መኑ እያለህ ነው አይደለ? መልካም። ቁጥር 56 አድርገው። ይሄንን አሁን አስረዳኝ። እሺ ምንድን ነው የሚለው? ያወረድነው መጽሐፍ የተወረደው ከፊታችን በሁለቱ ጭፍሮች ላይ ብቻ ነው፣ እኛም ከንባባቸው ዘንጊ ነበርን እንዳትሉ ነው ይላል። የትኛው መጽሐፍ ወርዶ ነው? ሙሐመድን ያወረድነው መጽሐፍ በእነኛ ላይ ብቻ የተወረደ ነው እንዳትል ነው ያወረድንልህ እያለ ያለው የትኛው መጽሐፍ ነው? አሁን ከረሱል ሰለላሁ ዐለይሂ ወሰለም ከሱ በፊት የነበሩ ነቢያቶች ያገኙት መጽሐፍ አለ አይደል?
ለነሱም ተሰጥቷል። ለኔ ብቻ ነው አምላክ። አሁን ለምሳሌ አላህ ላንተ ብቻ አይደለም ይሄን መጽሐፍ እየሰጣለው ከዚህም በፊትም መመሪያ የትኛው መጽሐፍ? ይሄ መጽሐፍ የምትለው ከታ መጣ? ይሄ መጽሐፍ ሚል የለም ብለኸኛል እኮ የሙሳ ነው ብለኸኛል። ወርዳሉ እኮ ኢንጂል ተሰጥቷል። ለምሳሌ ኢንጂልማ እንደተሰጠ ተስማማው እሱ ተውራት ተሰጥቷል። ለተላላቀ የተሰጠ መጽሐፍ አለ አይደል? ከላይ የተጠቀሰ መጽሐፎች አሉ አይደል? አልሐምዱሊላህ። ቆይ አረጋጋው። እሱንማ ተስማማው። ያወረድነው መጽሐፍ የተወረደው ከፊታችን በሁለቱ ጭፍሮች ላይ ብቻ ነው እንዳትል እኛም ከነባባቸው ዘንጊዎች ነበርን እንዳትሉ ነው አለ። ወደ ዋና ፖይንት ልመልስህ፣ ብዙም ፖይንቱ ስላልገባ እዚህ ላይ ሁለቱ ጭፍሮች እነማን ናቸው? ሁለቱ ጭፍሮች ማን ናቸው? ሁለቱ ጭፍሮች ላይ ብቻ ነው ያወረድነው ያለው አልገባኝም ግን ለአንተ ብቻ መጽሐፍ አልተሰጠምና ችግር የለውም እኮ ለሁለቱ ጭፍሮች ፖይንቱ ስላልገባ ነው። አሁንም እንትን ጊዜን እየገደልክብኝ ያለው ማከራከር እየተከራከርከኝ ስለሆነ ሁለቱ ጭፍሮች ነው የተሰጣቸው መጽሐፍ ለነሱ ብቻ እንዳትል ነው ለአንተ የሚወረደው እያለው ነው። ሁለቱ ጭፍሮች ማና ማን ናቸው መጽሐፍ የተሰጣቸው? ስማ አንድ አስገባኝ ፕሊዝ፣ ተራን ጠብቅ። ይሄንን ከኔ የሚሻሉ ወንድማሞች ካሉ ሊያስረዱ ይችላሉ እዚህ ጋር። እሺ አንድ ሚታር ያለበትን ቦታ አልገባኝም ግን ከኔ የሚሻሉ ወንድሞች ካሉ ሊያስረዱ ይችላሉ። እሺ አንድ ሚታር እኮ አንድ ሚታር ጋሽ አንድ ሚታር ገለን ፈቲ ቀጥል። እሺ ፈቲ አባት ሄሎ፣ አይሰማም? አንተ ጥሩ ነገር ማስተማር በጥሩ ስነ ምግባር ማስተማር አትችልም? ሰው አስጠያፊ ነገር ሳትናገር የምን አስጠያፊ ነገር? ቁርአን ሲነበብ አስጠያፊ መስሎህ? አንተ ቆይ እኔ የምልህ አንተ ያለ እውቀት ያለ ደረጃ ለምንድን ነው የምትሄደው? ከኋላ ጀማህን ያወሩትን እስኪ ሰብሰብ በባሉና ማንነት ተስፋው ፍራንክ ፍለጋ ነው ጦርነት የምታውጀው? የምን ጦርነት ነው? ሰው በሰው መሀል በቃ ልዩነት አትፍጠር። አንተ መቼ እንደምትሞት እኮ ምንድነው የምታወራው? ወንድማችን ምንድነው የምትለኝ? ምንድነው ተሰብስባችሁ ምንድነው የምታወሩት? ጀማ ናቸው እኮ ብዙ ነው እያወሩ ያሉት እንዴ። እድል ስጡኝ ብለህ መጽሐፉ የተሰጣቸው ማናቸው ሲባል መጥፎ ነገር አታውራ። ጦርነት ምናምን የምን ጦርነት ነው የምታወራው? ቁርአኑ ሲነበብ ጦርነት ይመስላችኋል እናንተ ሰላማዊ ስለሆናችሁ? ምክንያቱም ሰላማዊ የሆናችሁ ደግሞ በኢትዮጵያዊ ባህል በክርስትናው እሴት ስላደጋችሁ ነው የሚረብሻችሁ። እኔ ቁርአኑን ያነበብኩት ስለምን ስድብ ነው የምታወራው? ቁርአኑ ስድብ ከመሰለ ቁርአንህ ነው በቃ ስድብ የሚሆነው። ፈቲ አባት ፈቲ ምንም ላደርግ አልችልም። ጀማዎችም ሜቢ ንገራቸው እያፈጠራችሁ ከሆነ ወይንም እየቃማችሁም ከሆነ ሌላ ስራ አለ እኛ ጋር እንዳንተ አይነት ሰው ስራ የሚሰራ አለ እዚህ። አሁን እሱ ይሄንን ክፍል ታውቁታላችሁ? አንተ ጅማ መጣባ እንዴ? እመጣለሁ። አትመጣም። እኛ ደግሞ ልባችን ታውቃለህ፣ ዓለም ላይ የታወቀ ነው ጅማ ሰው። ጅማ የት አካባቢ? መርካቶ ልምጣ? የቱ ጋር? ቆጂ? አንተ ብቻ ጅማ እንጂ ፈረንጅ አራዳ የት አካባቢ? ቀጠሮ አስፈልገውም። አንተ እስኪ ትክክለኛ በራስህ የምትተማመን ከሆነ በራስህ የምትተማመን ከሆነ እውነተኛ ሰው ከሆንክ እና እስኪ ያለበት ቦታ መተህ ንገረን እስኪ። አንተ አንዱ እኔ ምን አደርግልሃለሁ? እኔ ምን ሰራለሁ? አንተ እኮ ማስገባት ነበረብኝ። ሙስሊም አይደለም ኦርቶዶክስ ነበር። አንተን ከኛ ላይ አፉን ማሳዝ ነበረብህ። አንተ እኛ ደግሞ እነሱን ነው የምንደግፈው። አንተ የምትጨማለቅብን ማለት ነው። ሰው ናችሁ የምታወሩት። ከኋላ ላለው ነው አሁን እያወራ ያለው ፈቲ አይደለም። እኛ ብዙ ሰው ነን፣ ብዙ ሰው ነን። ሌላ የሚነግረው አለ። እኛ ብዙ ሰው ነን። ይሄ ፌኖ ውቄ ሰው ነቀምት ሰው እኮ የት መስጊድ ናቸው? የመስጊድ ናቸው። አንተ ስለ መስጊድ አታንሳ። ስለ መስጊድ፣ ስለ እስልምና፣ ስለ ነብዩ መሐመድ አንተ ደረጃም አይደለም። አንደኛ ንጽህና የለም፣ ወዱ አላረክም። ስለ ቁርአን ታወራለህ። የራስን ሃይማኖት ጠንቅቀህ ማትይዝ ምን ብለህ አታፍርም? ፍራንክ ፍለጋ አንተ እዚህ ዝም ብለህ በጣም ታስቀያለህ። በእንዴት አድርገህ ትስቃለህ? አንተ ሙሉ እኮ መስጊድ ነው
ነገር ይጎላል። ተራዊ እንዲሰግዱ ወደው እኮ ነው ታሰረ ተባለገ ነበር ማለት እሱ ጥላ ነገር ነው። ማንን አስገብቶ ያው ደንበኛ ነው ከኛ ጋር እኔ ጅሞች ታውቃለህ። እኔ የምለው ግን ስለ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ባሪያቸውን ብታቅ ማለት ነው እንደዚህ አፍን ባልክፈት። እሺ ፈቲ አቤት። እሺ አንድ ነገር ልስማማለህ። እሺ እስቲ ባህሪያቸው ብለኸኝ ነበር። ባህሪያቸውን ብታቅ ብለሃል አለ። ባህሪያቸውን ብታቅ እንዳታደርግም ብለሃል። ከባህሪያቸው አንድ ደሃ ወዳጅ ሲሰጡ የማይፈሩ ኡመቴን እንጂ ራሴን ነፍስ የሚያዩ ውሸት ቁርአን ፈትልኝ 81 ላይ አራት አንተ ዝም ብለው ለምሳሌ ምን አለ መሰለህ ውስጥ ያለ ሰው ማለት ሙስሊም የሚመስል እንደሚጠላ ላሳየ አዳምጠኝ። የሙስሊም ፕሮፋይል ያንተ ደቀ መዛሙርቶች አለ የአንተ ተከታዮች ቁጭ እያሉ ወይ ስሙ አህመድ ወይ መሐመድ እያለ ማለት ነው። አዳምጥ ነብይ ዳና አይወድም። ፊቱን አጨፈገገ ዞረም እውሩ ስለመጣበት እውር ሲመጣበት ለማኝ ሲመጣበት ፊቱ የሚያጨፈግግና የሚዞር ነው። ለምን ትዋሻለህ? 93:8 አንዴ ክፈት 93:8 አካባቢ እኔ ግን የሚገርመው ዳና ሲመጣበት ፊቱ የሚያዞር ነው። ለምን ትዋሻለህ? ራሱ ሱራ ሲጠራ ማለት ነው። ሱራ ሲጠራ የማይገናኝ ሱራ የማይመሳሰል ሱራ እኔ ከዚህ ሱራ ትላል። እስቲ ራስህ ሃይማኖት እስቲ ምንድነው? እስቲ ንገረኝ ቅድሚያ ምንድነው? አይ ፕሊዝ ለምን እኔ እኮ አልገባኝም እኮ ደሃ ይወዳል አልከኝ። አይነ ስውር ሲመጣበት ለማኝ ሲመጣበት ፊቱን አጨፈግጎ የሚያጣር ፕሊዝ ራሱ ደሃ ስለነበረ ራሱ ደሃ ነበረ። ደሃ ሲመጣበት ራሱ ዘርፎ ካገኘ በኋላ ደሃን የሚደብረው ነበረ። ስለዚህ ምንድነው አንድ ጥራ ማለት ለሙሐመድ ሰለላሁ ዐለይሂ ወሰለም ደሃም አይደለም ለኛ ደሃም አይደለም ይላል። ፊት ተከፍቶላል የሳፍቶን ሀለኛ ስለሰው አዳምጥ አትዝጋኝ፣ ድምጼን አትዝጋኝ። ለምን ትዘጋኛለህ? የራሴን ብቻ አዳምጣ። ይኸውልህ ደሃ አይደለም አልከኝ፣ ደሃ ነበረ። የአእምሮ ደሃ ማለት እኮ የመብላት ያጣለም ደሃ ማለት የስነ ምግባር የአእምሮ ደሃ ነው። አንተ ደሃኛ ምንድነው? ሌላ ሞክር። ለሰው ልጅ ጥሩ ነገር ማድረግ ያልቻለ ጥሩ ንግግር ያለው ሰው ደሃ ነው። እኛ የቁስ ደሃ ማለት ፕሪሳትቹ በቃ ቶነን ቀንሰው ሱራ 4 ለሙስሊም ይሄ ግዛዊ ነው። ገባ? ግዛዊ ነው። እኛ አቦ ተስገባይ ከማፊ ታሪ እኔን ትማም ያስጨው ይኸውልህ በነገራችን ላይ ደሃ ማለት የገንዘብ ደሃ አይደለም የአእምሮ ደሃ ነው ብሎናል። እዚህ ጋር ለሙሐመድ ነው ደሃ መሆን አገኘ አከበረህም ያለው ሙሐመድ ነው የአእምሮ ደሃ እያለ ያለው። ከፍ አድርግልኝ አንዴ ዘጠነኛውን አድርግልኝ። ዘጠነኛውን አያ ደሃን እንዴት እንደሚጸየፍ ላሳየው። በእናትህ አዳምጥ፣ አትጨማለቅ አንተ። ደሃ መሆን አገኘህ አከበረህ። ደሃ መሆን አገኘህ የቲምንም አትጨቁን የተባለበት ምክንያት ምንድነው? ድሃዎችን ስለሚጨቁን ነው። ዳሴት ምንድነው እሱ እንደምትለው አሁን ቶፒኩ ላይ ታወራለህ፣ ከስር ትሆናለህ በክብር መስጊዱ ስላለህ ነው እስካሁን ያቆየውህ እንጂ ብዙ ስለሆናችሁ ነው እስካሁን የታገስኳችሁ። ተራዊ ልሰግዱ እንደገባችሁ አውቃለሁ። ኤኔስ ቶፒኩ ላይ መለሰው ሱራ 6 156 ነው ይበልስልኝ። መዝሙር ዲያቆን እንኳን እንዳመጡ ድምፅን ከፍ አድርገህ አታውራም። እኔ መስጊድ አይደለሁም፣ እኔ መንገድ ላይ ነኝ። ምንድነው የሚያስጨው ታዲያ መንገድ ላይ አድርገህ ታውራለህ? አያ እኔ የሚረብህ መስጊድ ውስጥ ድምፅን ከፍ አድርገህ አታውራም። ሙስሊምን ብታቅ ታለቅስ ነበር። እስልምናን ብታቅ አንተ የመጣው በጥላቻ ነው። በጥላቻ የመጣ ሰው ደግሞ በፍቅር ሰብከውም አችልም። ቅድሚያ የመጣው አንተ በጥላቻ ነው ያለው። እውነት ነው። ልባይ ላይ ያለው የእስላም ጥላቻ እውነት ብለሃል። ማልቀስ ነበረብኝ። እያለቀስኩ ነበረ። እንደዚህ አይነት ድንቁርና ውስጥ ተቀምጣችሁ ሳይ እያለቀስኩ አለመስበኬ ስህተቴን የሚያሳየን እውነት ብለሃል እና ፈቴ አባት ከስር ሆነን ተማር። እናመሰግናለን። ኤኒዌይስ ዲያቆን ደህና መጡ። ቆያችሁኝ። ፎዬ ሰላም ነው ልንሎላችሁ። እንኳን አካውንት ተከፈተ። ማማዬ ክርስቲያን ዴቫ ሁላችሁንም ሙስሊም ወገኖቻችንን ሰላም ብያለሁ። ኦኬ ሰላም ብለናል እኛም። ኤኒዌይስ ቶፒኩ ላይ አውሩ። ጀስ ንዴቱን ተውት ለጊዜው። ቁርአኑ ነው የተከፈተው ለጊዜው። ሌላ ምንም ነገር ያልነው የለም።
ምንም ያበሳጭ የለም። የጠየቅናችሁም ቁርአኑን ነው። ሃይ ምንም ያናድን ነገር የለም እና ቶፒክ ላይ ማውራት የሚችል አቡ ወይንም ኢብራሂም አለ ማን ናቸው? ከመሐመድ በፊት የተሰጣቸው መጽሐፍ ሁለቱ ጭፍሮች እነማን ናቸው? እስልምና አለ ከመሐመድ በፊት? ማን ናቸው እነኛ ጭፍሮች? እሺ እፎይ አንዴ እስቲ ቀጥሎ ያለውን እንትን አሳየኝና። ኦኬ ቀጥሎ ያለውን አሳየው። እሺ ወይም እኛ መጽሐፉ በእኛ ላይ በተወረደ ኖሮ ከእነርሱ ይበልጥ የተመራን እንሆን ነበር እንዳትሉ ነው አለ። which means መጽሐፉ እኛ ቀድሞ ተወርዶልን ቢሆን ኖሮ እንመራ ነበር እንዳትሉ የተባለው አስቀድሞ ለሁለቱ ጭፍሮች መጽሐፍን ስላወረደ ቁረይሾችን ደግሞ አላህ ምን እያላቸው ነው? እኛ መጽሐፉ በእኛ ላይ በተወረደ ኖሮ ከእነርሱ ይበልጥ የተመራን እንሆን ነበር እንዳትሉ እያለ እየነገራቸው ነው። አሁን ምን አድርጌላችኋለሁ ማለት ነው። ስለዚህ ከጌታችሁ ግልጽ ማስረጃ ወይም መምሪያ እዝነትም በእርግጥ መጣላችሁ። ምን መጣላችሁ? ማስረጃ መምሪያ የተባለው ቁርአንን ማለት ነው። በአላህም አንቀጾች ካስተባበለና ከእርሷም ከዞረ ሰው ይበልጥ በዳይ ማን ነው? ስለዚህ አሁን ካወረድኩት አንቀጽ እንዳትበድሉ እንዳታስተባብሉ እያለ እየነገራቸው ነው። ለምን? አስቀድሞ በሁለቱ ጭፍሮች ላይ መጽሐፍ ስላወረደ ማለት ነው። አሁን እኛ ጥያቄ እነዚህ ጭፍሮች እነማን ናቸው ነው። አልহামዱሊላህ ወጣ አልሐምዱሊላህ አላውቀውም። ይሄን ቶፒክ አለኩ አቡ ማን ነው የሚለው? አላውቀውም። ይሄን ቶፒክ አቡ መግፊራ ኢስላም አለ ኢስላም አለው። እሺ ቀጥል። ሰምተሃል ጥያቄው? ሎክ መጽሐፍ ከሌላችሁ ሙስሊም ልትሆኑ አትችሉም። ሁለቱ ጭፍሮች የተባሉት ክርስቲያንና አይሁዶች ናቸው። ክርስቲያኖችና አይሁዶች መጽሐፍ አላቸው። ሁሉም ሙፈሲሮች ማን ናቸው የመጽሐፉ ሰዎች የሚለውን የፈሰሩት ምን ብለው ነው? ክርስቲያኖችና አይሁዶች ናቸው። ስለዚህ ክርስቲያንና አይሁዶች ከሆኑ የመጽሐፉ ሰዎች ሙስሊሞች የሉም ማለት ነው። በጊዜው ሙስሊሞች የሚባሉ የሉም ማለት ነው። መሐመድ በማወቅም ሆነ ባለማወቅ መጽሐፍ ያላቸው በመጽሐፉ ሰዎች የሚባሉት እነማን ናቸው ብሎ ነው ያለው? አይሁዶችና ክርስቲያኖች። እነኛ አይሁዶችና ክርስቲያኖች ደግሞ በያዙት በዛው መጽሐፍ እንዲመሩበት እንዲሰሩበት ትእዛዝ ሰጥቷል። ሱራ 5:44 አንዴ ክፈትላቸው። ሁለቱ ጭፍሮች ላይ ተሰጥቷቸዋል። መሐመድ ኢንቴንሽኑ ምን መሰላችሁ? በጊዜው አይሁዶችም መጽሐፍ አላቸው፣ ክርስቲያኖችም መጽሐፍ አላቸው። አሁን የቀረው ማን ነው? እኛ መጽሐፍ የለንም። ስለዚህ እኛ ደግሞ ቁርአን ከዛኛው ከመጽሐፍ ቅዱስ ጋር የሚስማማ ትርጓሜ የሆነ እነሱ በራሳቸው ቋንቋ አላቸው፣ ለእኛ ደግሞ በአረብኛ የሆነ ተረጎምኩላቸው አይነት ስታፍ ነው የተጫወተው የነበረው። እነሱም አላቸው እንደዛ መጽሐፍ፣ እናንተ ደግሞ ይኸው በአረብኛ አላችሁ። እናንተ በአረብኛ አላቸው፣ እነሱ በራሳቸው እዛኛው ስላላቸው። ስለዚህ እነሱም በዛ ባላቸው ይፍረዱ፣ እኛም ባለን እንፈርዳለን። የመሐመድ አቋም ያ ነው። ሶስቱን ሴክቶች ሁለቱ ቀድሞ ተሰጥቷቸዋል። አሁን ሶስተኛው ደግሞ እኛ ነን። እኛም ተውራትን በውስጧ መሪና ብርሃን ያለባት ስትሆን ሉክ እኛም ተውራትን በውስጧ መሪና ብርሃን ያለባት ስትሆን አወረድን። እነዚያ ትእዛዛትን የተቀበሉ ነቢያት ትእዛዛትን የተቀበሉ ነቢያት በእነዚያ አይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። በተውራት ማለት ነው። እነኛ አይሁዳውያን ይፈርዳሉ። በተውራት ምን ይላሉ? ይፈርዳሉ። ቁጥር 7 አድርገው 47። ስለዚህ ተውራት ባለቤቶች በተውራት እንዲፈርዱ ተነገረ ማለት ነው። አንደኛው ሴክት ወይንም ደግሞ አንደኛው ምንድን ነው የሚባለው በአማርኛው?
አንደኛው ክፍል ማለት ነው። ሁለቱ ሴክቶችን ነበረ ቀድሞ የወረደላቸው የተባሉት አይደለ? አሁን አንደኞቹ አይሁዳውያኖቹ እነኚህ ሴክቶች በተውራት እንዲፈርዱ ተባለ። ሁለተኛው ደግሞ የእንጅል ባለቤቶች በውስጧ አላህ ባወረደው ሕግ ይፍረዱ። ሁለተኞቹ ደግሞ አይሁዳውያን መጡ ማለት ነው። ሶስተኛው ደግሞ ቁጥር 8 አድርገው ወደ አንተ መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭ በእርሱ ላይ ተጠባባቂ ሲሆን በእውነት አወረድን ይላል። አሁን ስለዚህ ለነኛ ተውራት ተሰጣቸው በተውራት እንዲፈርዱ አይሁዶች፣ ክርስቲያኖች ደግሞ ኢንጂል ተሰጣቸው በኢንጂል እንዲፈርዱ፣ ሙስሊሞች ደግሞ ቁርአን ተሰጣቸው በቁርአን እንዲፈርዱ። ስለዚህ ሶስት ሴክቶች ወይንም ደግሞ ሶስት ጎሳዎች አሉ ማለት ነው። ስለዚህ 656 የሚናገረው ከ56 ጀምሮ የሚናገረው ይህንን ነው ማለት ነው። የቀደሞቹ እነኛ መጽሐፍ ተሰጥቷቸዋል። ስለዚህ እኛ ደግሞ አሁን ሙስሊም ተብለናል። አሁን መልስልኝ የቀደሙ ቦታ ላይ 56 ፋቲያ ቆይ መጽሐፉ የተወረደው ከፊታችን በሁለቱ ጭፍሮች ላይ ብቻ ነው። እኛም ከንባባቸው ልብ በሉ፣ እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው አለ። ስለዚህ ለነሱ የተሰጣቸው ለማ የተውራት ባለቤቶች በተውራት እንዲፈርዱ፣ የተውራት ባለቤቶች ምን እንዳይሉ በተውራት እንዲፈርዱ፣ የኢንጂል ባለቤቶች ደግሞ በኢንጂል እንዲፈርዱ ማለት ነው። ይህንን ካለ በኋላ ምን አለ? ከዛ በኋላ ይህንን ካደረገ በኋላ ምንድነው እሱ ያለው? ስለዚህ እነሱ ተሰጥቷቸዋል፣ እነሱ ወርዶላቸዋል መጽሐፍ፣ እኛ ጋር ወረደም እንዳትሉ ለእናንተም ወረደ። ከፍ አድርገው ትንሽ። ወይም መጽሐፉ በእኛ ላይ በተወረደ ኖሮ ከነሱ ይበልጥ የተመራን በሆን ነበር እንዳትሉ ነው። ስለዚህ ለእናንተ የተወረደው እነሱ መጽሐፍ ተሰጥቷቸዋል ተውራትና ኢንጂል የሚባል፣ እኛ መጽሐፍ አልተሰጠንም፣ አልተወረደልንም፣ አልገባንም፣ በቋንቋችን አልተነገረንም እንዳትሉ ለእናንተ በቋንቋ ግልጽ በአረብኛ ሆነ መጽሐፍ መጣላችሁ ነው። ኢምፕሊኬሽኑ ያ ነው። ስለዚህ ጌታችሁ ግልጽ ማስረጃ መመሪያም እዝነትም በእርግጥ መጣላችሁ። በአላህም አንቀጾች ካስተባበለና ከእርሷ ከዞረ ሰው ይበልጥ በዳይ ማን ነው? እነዚህ አንቀጾቻችንን ይተዉት በነበሩት ምክንያት ብርቱን ቅጣት በእርግጥ እንቀጣቸዋለን ይላል። ከፍ አድርገው ከፍ አድርገው ኖ ከፍ አድርግ 63 አካባቢ ኦኬ። ከዛ ስለዚህ ለነሱ ወርዶላቸዋል፣ ተውራት ተሰጥቷቸዋል፣ ለነሱ ተወርዶላቸዋል፣ ኢንጂል ተሰጥቷቸዋል። አሁን ለኛ ደግሞ አዲስ መጽሐፍ መምጣት አለበት ነው። አዲስ መጽሐፍ መምጣት አለበት። ስለዚህ ለእርሱ ተጋሪ የለውም። በዚህም በማጥራት ታዘዙ፣ እኔም የሙስሊሞች መጀመሪያ ነኝ በል። ስለዚህ ለእነኛ መጽሐፍ ተሰጣቸው፣ ለሙስሊሞች፣ ለክርስቲያኖች፣ ለአይሁዶች ተሰጥቷቸዋል ኦልሬዲ በፊት ለነበሩት። አሁን የሚቀረው ምንድነው? አዲስ መመስረት አለብን ነው። አዲስ ሃይማኖት መመስረት አለበት። ከነኛ ጋር የሚስማማ እንትኑ ስሙ ግን አዲስ ይሆናል። ማን ሚል ይኸው እዛው ክፍል ላይ ምን ይላል? እኔም የሙስሊሞች መጀመሪያ ነኝ በል። ሰው ለእነኛ ተሰጥቷቸዋል መጽሐፍ፣ ለእኛ ደግሞ አሁን መጽሐፍ ይሰጠን በአረብኛ የሆነ። ስለዚህ የሙስሊሞች እኛ ደግሞ ምን እንሆናለን ማለት ነው? መጀመሪያ ነን ነው። መጀመሪያ ነን ምትልበት አለ እዚህ ላይ ኦኬ። ያ ግልጽ ነው በነገራችን ላይ። ስለዚህ ቀድሞ ለነበሩት ሁለቱ ሴክቶች መጽሐፍ ተሰጥቷቸዋል፣ ለእኛም ደግሞ አሁን መጥቶልናል ነው በቃ ፖይንቱ። ስለዚህ ይህን እየተናገረ ነው። አሁን እኛ ጥያቄ ቀድሞ እስልምና ከነበረ የተሰጣቸው መጽሐፍ ምንድን ነው? ፈቲያ ምናልባት ቶፒክ ላይ ማውራት የምትችል ከሆነ መቀጠል ትችላለህ። ፈቲ አሁን ሊማሩ ያ ኢስላም አለ ተናደው ከተናገሩ ከዛ በኋላ ሊማሩ ነው የሚሆነው። ሜቢ ግልጽ ነው ቶፒኩ አይደለ? ቶፒኩ ግልጽ ነው። ቶፒኩ ግልጽ
ያ እንግዲህ ምንድነው ይሄ በኢንተርናል ኤቪደንስ ነው። እስልምና ከመሐመድ በፊት እንደሌለ ሽታውን እንደማይታወቅ ይሄ ኢንተርናል ኤቪደንስ ነው። በኤክስተርናል ኤቪደንስ ግልጽ ነው። እስልምና ከመሐመድ በፊት ሽታውም የለም። አንዲትም አንተ እስልምና እኮ የነበር ነው በተውራትና እንጂል የወረደው አዳም ተግፊት አላቅም ተውራት በሙሴ የወረደው እስልምናን እንጂ ሙሴ ያስተማረው ክርስትናን አይደለም። ሁሱን አስገባስቲ እዚህ ላይ አዳምጠኝ። ሙሴ ያስተማረው እስልምና ነው። ግንስ ማየኛ ቁርአን የሚለው መጽሐፉን በረፉት ነው የሚለው። አዳምጠኝ። ጀመር በእኛ የወረደው በዛ የወረደው አንበበ ሙሴ ሲያስተምር የነበረው እስልምናን ነው። አዳምጠኝ። ኢሳ ሲያስተምር የነበረው ኢየሱስ ማለት ነው እስልምናን ነው። ግንሳ ይላል የኛ ቁርአን። ግንስ እነዚህ እስራኤሎች በረዙት ምንን አላህ ያወጣውን ቁርአን ያየሩት። ለምሳሌ መጽሐፍ ቅዱስና ሙስሊሞች ማለት ነው ሙስሊሞች በረዙት ያየሩት። አዎ ጎበዝ እነኚህ ሙስሊሞች በረዙት ቀያየሩት ብለሃል። ሙስሊሞች በረዙ አይደለም አይበርዙ ሙስሊም አይበርዙ። ቀጥል ኢስላም ቀጥል። እሺ ይሰማል አሁን ይሰማል። እሺ ቅድም ባነሳው ላይ አንቀጽ ላይ እንግዲህ አንቀጹ ለራሱ መጽሐፍ መውረዱን መጥቀሱ ለራሱ እስልምና መኖሩን ነው የሚያሳየው። መጽሐፉን እኮ እያረጋገጠ ነው። መጽሐፉን አውርዶ እንደነበር እየገለጸ ነው። አፕሩቭ እየሰጠ ነው እኮ አፕሩቫል እያረገለ ነው እዛ ጋር። ኦኬ ክፈተው አንዴ ክፍሉን። አንብበውና አስተሰርዳን ያወረድነውንም መጽሐፍ የተወረደውን ከፊታችን በሁለቱ ጭፍሮች ላይ ብቻ ነው ይላል። አይሁድና ክርስቲያኖች ማለት ነው። እኛም ንባባቸው ዘንጊዎች ነበር እንዳትሉ ነው አለ። ዘንጊዎች ነበር እንዳትሉ አውርዶ ነበር እያለ ነው አይደለ? ጎበዝ። ስለዚህ ሁለቱ ጭፍሮች ማና ማን ናቸው? አይሁድና ክርስቲያኖች ማለት ነው። እዚህ ጋር ግን ፖይንት ማወቅ ያለበት አይሁድና ክርስቲያን ሲል ሃይማኖት እየጠቀሰ አይደለም። ቆይ አይሁድ ጾታ እየገለጸ ነው። ዘመን የነበሩ ጾታ እየገለጸ ነው። ቆይ አዳምጥ። ክርስቲያን ሲል ጾታ ነው፣ አይሁድ ሲል ጾታ እየገለጸ ነው። የሙስሊሞች ጭንቅላት። ስለዚህ መጽሐፉ የወረደው በማለት ነው በሁለቱ ጭፍሮች። እነኛ ሁለቱ ጭፍሮች ደግሞ አይሁድና ክርስቲያኖች ናቸው አይደል? ሁለቱ ጭፍሮች የወረደባቸው ህዝቦች ነው የወረዳቸው ህዝቦች ናቸው። ማና ማን ናቸው? እነዛ ህዝቦች ደግሞ አንደኛ በሙሴ ዘመን ማና ማን ናቸው? በሙሴ ዘመን የነበሩትና በኢየሱስ አለይሂ ሰላም ማና ማን ናቸው? ጭፍሮች ነው የተባሉት። ማና ማን ናቸው? በሙሴና በኢሳ ጊዜ የነበሩ ናቸው። በሙሴና በኢየሱስ አለይሂ ሰላም ማና ማን? ጭፍሮቹ ስም አላቸው። ጭፍሮቹ ስም አላቸው አይደለ? የላቸውም ነው አላቸው። ለምንድን ነው ሁለቴ ብለሃል? ሶስተኛ መሰለስ ለምን አሳፈረ? ለምን ከበደ? ምን አልኩ? ሁለት ጊዜ እኮ ተናግረዋል። ምንድን ነው ያልኩት? እነኚህ ሁለቱ ጭፍሮች አይሁድና ክርስቲያኖች ናቸው ብለሃል። በአሁኑ ኮንቴክስት ነው ያልኩት እንጂ በድሮ አላህ በአሁኑ ኮንቴክስት ነው የተናገረው ወይንስ በድሮ? ቆይ ይሄንን ቁርአን አላህ ሲያወራ አሁን ከ1400 በኋላ እናንተ ዲሲቭ በምታደርጉበት በምታጭበረብሩበት ኮንቴክስት ነው የተናገረው ወይንስ ያኔ በጃህሊያ ጊዜ በነበረው በድንቁርናው እሳቤ ጊዜ በነበረው አይነት እሳቤ ነው የተናገረው? ነገርኩ እኮ አላህ እየተናገረ ያለው እነዛ ጭፍሮ የተባሉት አንደኛ በሙሴ ዘመን የነበሩ ህዝቦች፣ ሁለተኛ ደግሞ በነብዩላህ ኢሳ ወይም ኢየሱስ አለይሂ ሰላም ጊዜ የነበሩ ጭፍሮች ናቸው የተባሉት እዚህ ጋር። ኦኬ
በዛ ጊዜ እንዳልሆነ በምን ታውቀዋለህ መሰለህ? እኛም ከንባባቸው አዳም ለምን ይሄን አንቀጽ መጥቀስ አስፈለገ ነው እኮ እስልም ለምንድን ነው ጥቅስ የምንጠቅሰው? ራሱ አለኛ ክርስቲያን አለ እና አስቀሽ ካይና ተዳንተ እየሰማኝ ነው? ይሰማል። ኢስላም ማልቀጥል ያ መጽሐፉ የተወረደው ከፊታችን ማለት ምን ማለት ነው? ከፊታችን በሁለቱ ጭፍሮች ላይ ብቻ ነው። እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው ይላል አይደለ? እያነቡላቸዋል አያነቡላቸውም ነበር? ያነቡላቸዋል። ሙሐመድ በኢሳ ጊዜ ነበር እንደ ነበረው? በሙሳ ጊዜ ነበር እንደ ነበረው? ማን ነው እየተረከለት ያለው? አላህ እንደ እየተረከለት ያለው እና ሰዎቹ ታዲያ በመሐመድ ጊዜ የነበሩ ሰዎች ናቸው አይደሉም? እነኚህ ሰማኝ አይ እኛ ዘንጊዎች ነበርን እንዳትሉ ቁርአን ወረደላቸው የተባሉ ሰዎች በሙሳ ጊዜ ነበሩ እንደ እነኚህ ሰዎች? ያስታወሳሉ እኮ በመሐመድ ባላ ጊዜ ነበር፣ በሙሳ ጊዜ ነበሩ እንዴ? በመሐመድ ጊዜ ነበሩ ሰዎች? በኢሳ ጊዜም ነበሩ እንዴ? በሙሳ ጊዜም ነበሩ እንዴ? አይደለም። በዛን ዘመን የወረደውንም ስለዚህ አሁን እየነገረ ነው። እንደገና ደግሞ ኢስላም ለምን ትከራከረኛለህ? መጽሐፉ ከሁለቱ ውጭ የተሰጣቸው የሉም። መጽሐፉን የሚያነቡት መጽሐፉ ባለቤቶች ክርስቲያንና አይሁዶች ናቸው አይደል? አዎ። ታዲያ ለምን ጊዜ የምትገለው? ለምን የምትከራከረኝ ዝም ብለህ? ስለዚህ መጽሐፉ ባለቤቶች የሚባሉት መጽሐፉ ተሰጣቸው የሚባሉት አይሁድና ክርስቲያኖች ናቸው። የኛ ፖይንት አሁን ምንድነው? እሱ ለአይሁዶችና ለክርስቲያኖች መጽሐፍ ተሰጥቷቸዋል። ኦልራይት። ከዛ በኋላ ደግሞ ለሙስሊሞች የተሰጠ ማለት ነው። እኔም የሙስሊሞች መጀመሪያ ነኝ በል ይለዋል እዚሁ ላይ 63 ላይ አድርገው ከፍ አድርገን እናንተም ተሰጣችሁ ይሄው እፎይ እሱ ሌላ ርዕስ ነው። እሱ በአንጻራዊነት የተጠቀሰ ነው። አንጻራዊ ይባል የለም። በአንጻራዊነት መጀመሪያ በአንጻራዊነት አንጻራዊ መጀመሪያ ና አላህ በአንጻራዊነት አንድም ቦታ ቁርአን ውስጥ የተናገረው የለም። አዳምጥ። እስላም የመጀመሪያ ነኝ የምትለው በአንጻራዊ ነው ያለበት። ለምሳሌ ምናምን አዳምጥ። አንድም ቦታ ላይ ቁርአን ግልጽና የተብራራ ነው፣ ለነገሮች ሁሉ ገላጭ ነው። በአንጻራዊ የተናገረበት ነው ብሎ ያለበትን አንድ ጥቅስ ስጠኝ። አንድ ጥቅስ፣ ብዙ አይደለም፣ አንድ ጥቅስ። አልችልም ግን ይሄ ቋንቋ ይሄ በአንጻራዊነት በስ ጨረስን። በቃ ያንተን ተረተረ ለምሰማለሁ ኦዲየንስ 4400 ሰው አዳምጥ። ማን ነው አንተን አንጻራዊ ብለህ እንድፈታ ያደረገ? ኢስላም ይኸውልህ፣ ክፍሉ እኮ አውድ የሚባል ነገር አለ አይደል? ኢስላም በአውዱ እንስማማ። አውዱ ምን ይላል? አውዱ እንደሚነግረን ሁለት ጭፍሮች አሉ። ለሁለቱ ጭፍሮች ቅድሚያ መጽሐፍ ተሰጥቷቸዋል። እነኛም ጭፍሮች አይሁድና ክርስቲያን ናቸው። ለነሱ ብቻ መጽሐፍ ተሰጣቸው፣ እኛ አልተሰጠንም እንዳትሉ፣ ለእናንተ ደግሞ ይኸው ተሰጣችሁ። አንተም የነሱ ምን የሙስሊሞች መጀመሪያ ሁን። ስለዚህ መጀመሪያዎቹ ማን ይባላሉ? አይሁድ ክርስቲያን ይባላሉ። አሁን እውነቱን ተናገርከው። መጀመሪያነቱ ከማን አንጻር ነው? ከዚህ ከተላከበት ህዝብ አንጻር ነው። ሙስሊምነት የተጠቀሰ ከተላከበት ህዝብ አንጻር መሐመድ የመጀመሪያ ሙስሊም ነው። ልክ ነው። ተስማማኝ። ምክንያቱም ከተላከበት ህዝብ አንጻር ነው የመጀመሪያ የተባለው አለኝ። ተስማማው። ለምንድን ነው የተስማማሁት? እስልምናም የጀመረው ኦሪጂን ያደረገው ከዛው ህዝብ ስለሆነ ማለት ነው። ምክንያቱም የመጀመሪያዎቹ አይሁድና ክርስቲያን ናቸው እንጂ ሙስሊም ስላልሆኑ ማለት ነው። የመጀመሪያዎቹ ሁለቱ ጭፍሮች መጽሐፍ ተሰጥቷቸዋል። እነሱም አይሁድና ክርስቲያን ናቸው። ክርስቲያን እስላም የሚባል ጭፍራ አልነበረም። ስለዚህ እስልምና የሚባል ሶስተኛ ጭፍራ መጣ። ከሁለቱ ጭፍሮች በተጨማሪ ሶስተኛ ጭፍራ ሲመጣ ሙስሊም የሚባል መጣ ማለት ነው። ሙስሊም ለሚለው ጭፍራ ደግሞ መሐመድ የመጀመሪያው ይሆናል ማለት ነው። ምንም አልተሳሳትኩም። አውዱን ተከተልና ፍታ። እሺ አውዱን ተከተልና ፍታ።
ቀጥል። ይኸው 3 ደቂቃ ሰጣለሁ። አውዱን ተከተልና ፍታ። ሌላ ቦታ ምንም ሳረጥ ምንም አውድ ጋር መሄድ እኮ አያስፈልግም። ይሄ አላህ እየተረከለ ነው። ለመጀመሪያ ህዝቦች የሰጣቸውንም ለሁለቱ ጭፍሮች የተባሉትንም መጽሐፍ እንደሰጣቸው አስታወሰ። ከዛ በኋላ ደግሞ በሙሐመድ ዘመን ሰለላሁ ዐለይሂ ወሰለም ለኛ እንዲሆን ደግሞ አወረደ መጽሐፍ እየተጠቀሰ ነው። ይሄ እንደው የሚያሳየው እስልምና ከመጀመሪያ መኖሩን ነው የሚያሳየው። የሙሐመድ የመጀመሪያው ሙስሊም ነኝ በል ያለው ደግሞ መጀመሪያነቱ በአንጻራዊ ነው፣ ከህዝቡ አንጻር ነው እየተነገረ ያለው ማለት ነው። ለምን ይሄን አይነት አጠቃቀም አለ? ለምሳሌ ሙሳ አለይሂ ሰላም እኔ መጀመሪያ ምን እንደማይታይ ያመነ ኢስላም ካፈጠርክ በኋላ ሜቢ ድካም ተሰምቶ እንዳይሆን ተኝተሃል ዛሬ? እንግዲህ አናዲን እየነገርኩ ነው። ትክክል አለ ማረዳድ። ለምን እንደሆነ ታውቃለህ? አውዱ እንደሚነግረን ሎክ 2 ጭፍሮች አሉ። እነኛ 2 ጭፍሮች ደግሞ መጽሐፍ ተሰጥቷቸዋል። ሎክ እኔ ያለው እኔና ክርስቲያን አለን። አሁን እዚህ ጋር ከላይ አንተና ሙሳ አላችሁ፣ መዝሙር ያሬድና ቃል አሉ። እኔ ለክርስቲያን የሆነ መጽሐፍ አመጣውና የሆነ ነገር አመጣውለትና ወይ ለነኛ ለሁለቱ ግሩፖች ብቻ የተሰጠ ነው እንዳትል ነው ላንተም የተሰጠህ ብለው ኦልሬዲ ለሁለቱ ተሰጥቷቸዋል ማለት ነው። አስቀድሞ ተሰጥቷቸዋል። ስለዚህ ላንተ ተሰጥቷል። ቆይ አንድ ነው ሰጪው ግን አንድ ችግር የለብንም እሱ። ስለዚህ ስሰጠው ምን እያልኩ ነው? አሁን ለነኛ ተሰጥቶ ነበር አስቀድሞ፣ ለነኚህ ደግሞ ተሰጥቶ ነበር ለሁለቱ ጎሳዎች ከስር ላሉት። ለክርስቲያን ጎሳዎች ደግሞ ሰጠውና አንተ ለነኚህ ጎሳዎች የመጀመሪያ ነህ አንተ ባልከው ልሆንልህ። ከስር ያሉ ጎሳዎች ግን ከአንተ ጋር አይስማሙም እኮ አንድ አይደሉም። ምክንያቱም አንተ ይህንን ኔም ኮይን የምታደርገው የመጀመሪያ ነህ፣ የመጀመሪያ ስሙን የምታጸድቅም ነህ። ምክንያቱም ራሱ እኮ ተስማማህልኝ እኮ ቅድም ለክርስቲያኖችና ለአይሁዶች የተሰጠ መጽሐፍ ብለህ እኮ ተስማምተሃል እኮ። ረሳኸው እንዴ? ሎክ እኔ ጎሳ በሚለው አይደለም የምስማማው፣ አንተ ነህ ጎሳ ያልከው። ምክንያቱም ክርስቲያን የሚባል ጎሳ ስላልነበር ማለት ነው። ቅድም ብለህ ጎሳ አላልኩም እኔ ጎሳ ቅድም አይሁዶችን ጎሳ አድርገህ ተረጎምክና ክርስቲያኖች ጋር የሚለው ላይ ያዘህ እሱ ላይ አይሁዶችን ጎሳ ብለህ ስለተረጎምከው ማለት ነው። ክርስቲያኖች ጋር ስላልመጣልህ ጂውሾች ይባላል በዛ ነው እኮ ቅድም እንደዛ ብለህ ተባሉት ደግሞ የኢየሱስ ተከታይ ነው። ችግር የለውም። አንዴ ምክንያቱም አይሁዶች አንዴ ስላልመጣልህ ክርስቲያኖች ጋር ከዛ ዚፕ አደረክ ማውዘ በደንብ ተከታትያለሁ። ስለዚህ አይሁዶችና ክርስቲያኖች አሉ። ለነሱ መጽሐፍ ተሰጥቷቸዋል። መጽሐፍ ተሰጣቸው ለነሱ ከተባለ መጽሐፍ ወረደላቸው ከተባለ በመጽሐፉ ይመራሉ ያነቡታል ከተባለ እነሱ ምንድናቸው? አማኝ ናቸው በመጽሐፉ ማለት ነው። አይሁድና ክርስቲያን የሚባሉ። ስለዚህ እስልምናን እዚህ ውስጥ ሽታውንም አታገኝም። ምክንያቱም ሁለቱ ጭፍሮች ምንድናቸው? ክርስቲያንና አይሁድ የሚባሉ ናቸው እንጂ ሙስሊም የሚባሉ አይደሉም ማለት ነው። ከዛ በኋላስ ሙስሊም የሚባለው ሲመጣስ ለእናንተ መጽሐፍ ተሰጣችሁ። ኦኬ እነሱ ሙስሊም የሚባለው ጭፍራ አስቀድሞ ነበር ወይ እንዳንል ነው የለም ሲል ምን አደረገው? እዛው ከፋልና መጽሐፉ ተሰጣችሁ የሙስሊሞችም መጀመሪያ ነኝ በል ዘጋው ማለት ነው። 2 ጭፍሮች አስቀድመዋሉ፣ ክርስቲያንና አይሁድ። 3ኛው ጭፍራ እስልምና ይመጣል ማለት ነው። ቀጥል። ኖ ሳሳስታል። እዛ ጋር የተጠቀሱት ጭፍሮች ነገርኩ እኮ አንዱ አይሁድ ነው፣ አንዱ ደግሞ ምንድናቸው? ነሳራዎች ወይ ክርስቲያኖች ነው። ነሳራዎች እዚህ ጋር የተባለበት አንፃር የኢየሱስ ተከታይ ነን ብሎ የኢየሱስ ተከታይ ናቸው ብሎ ስለሚታሰብ ነው እዚህ ጋር ክርስቲያን የተባሉት። ስለሚታሰብ አይደለም፣ እንደዛ ብሎ ስለሚያምንም ነው መሐመድ። አይደለም እንደዛ ብሎ አያምንም። እንደዛ ሳይሆን አያምንም። እናንተ እንደዛ አያምንም። መሐመድ ቻሌንጅ አድርገኝ። አያምንም። እየሰየማችሁ እኮ ነው። ታዲያ የምታምኑበትን እንደዛ ናችሁ፣ እናንተ እንደዛ ስለሆናችሁ እነሱ የእናንተን እየገለጸ ነው ያለው ቁርአኑ ላይ።
ምን ኦኬ ጎበዝ አፈርም ስለዚህ የገለጠ ክርስቲያን አይመኑ አፍር ማድረግ እኮ አፍር ማድረግ መጽሐፉ ተሰጥቷችኋል እናንተ ነው የተሰጣችሁ እያለ እኮ ተቀብሎኛል እኮ ስለተቀበለኝ እኮ ነው አፍር ስላደረገ እኮ አለኝ አይደል እዚህ ጋር ሜቢ አርጉመንቱ አልገባውም አይሮን አረ በደንብ ገብቶታል ኢስላም አንዴ ፎከስ አድርግና አዳምጠኝ እስኪ አለ አንዴ ጠብቀኝ ቆይ አንዴ ሱራውን ንገረኝ ሱራ 6 ሱረታና በጣም ግልጽ ነው በነገራችን ላይ እነዛ ሁለቱ ጭፍሮች አይሁዶችና ክርስቲያኖች ከሆኑ ከዛ በፊት የነበሩ ሙስሊሞች የተሰጣቸው መጽሐፍ ምንድነው ሙሳ አለ ሙሳ እንደተ ሳታሳልፍ አንብበው እስቲ ኦኬ አይ ለምን አሳልፈዋለሁ ነው ያለው እንዲያወጣውልህ እሺ ምን ይላል ያወረድነው ዋና ኮሜንት ነው የምታነበው ኧረ አንዴ አዳምጥሽ ተረጋጋ ቆይ አንተ ራስህ ተረጋግቼ ነው እያወራለሁት ማተረጋጉት እኮ እናንተ ናችሁ አንተ ሰውዬ አለ እንዴ ቀስ አድርገህ መጣ ዛሬ ደግሞ ፕሮፋይልን ቀይረሃል አልቀየርኩም መጀመሪያው ነው ቀይረሃል አይ ነው በቃ ችግር የለውም ፊልተር አልጠቀም ስለሆነ ለዛ ነው እርግጠኛ ነኝ ወርጅብኝ ወርዶብህ ነው ምን ፊልተር ትላለህ መሐመድ ይኳል የለ እንዴ ይቀነደብ የለ እንደ አንተ የሱን ሱና ለማባት ተከተለው አይ ፊልተር ስለማልወድ ነው እንዳንተ ለዛ ብዬ ነው ኩልአንስ እንደ ነብይ መኳኳሏን ትወዳለህ ፊልተርና ሆነ ጽዳት መጠበቅ እንትን አንተም ጽዳት አይታወቅም መኳሏን እንዴት ነው መኳሏን ጽዳትን ኩላይን ጥራት ይጠቅማል እኮ አይንን ያጠራል ኩላይን ጥራት ይጠቅማል አላለ ያንተ እዚህ ላይ ያሉ ሰዎች የእስልምናን ፕሮፋይል ቋንዴ ባይዘ በእስልምና አንዴ አትስጋኝ ቋንዴ አዳምጥ ባይዘ በእስልምና በየቀኑ ጸጉር ማበጠር የማይቻልም እንኳን ንጽህና አንተበጥር ጋንም ከሚከታን አዳምጥ በየቀኑ ማበጠር ጋንም ይከታል የሰው የለም ታስገቡታላችሁ አታስገቡት ከስሮ ነው ይማሩ እሺ እኔ ልንገራውን ቀጥላውን ክፍሉን አንብብ የጀመርከው ጨረሳ መጀመሪያ ችግር የለውም እንደርስበታለን ክፍሉ ላይ ቀጥል ሙሳ ክፍሉ ላይ ቀጥል እኔ ካንተ ጋር መዳረቅ አልፈልግም ጉድ ይወጣብኛል ብለህ ፈርተህ ነው እንዴ እኔ መሐመድና አለውኝ ምን ጉድ ይወጣብኛል መሐመድ ጉድ ይወጣል ነው መስሎ ነው ወላ በጣም ነው የምትፈራው መሐመድ ነው በሄራ ዋሻ ውስጥ ተጨምቆ ሲመጣ የፈራው ሳይ ሙስሊም 160 ኤ ላይ አንተ የምትከተለው ሃይማኖት ግርም ነው እኮ ምንድነው እንዴት ነው የሚያስተምረው ሙሳኛ አንብበን አዲሱ ቁርአን ፖይንቱ አንተ ራስህ ተወኝ በእናትህ ፎይቶ ለምን መጽሐፉ ላይ እንደ ቆይ ሙሳ በእናትህ እስኪ መጽሐፍ ይችና ማለት እስኪ እኔ ፎይ አንገት ቆርጥ ነው መጣው ዘንድሮ አንገቱን ቆርጬ ነው የምወጣው ከዚህ እንትናም እንደዚህ አድርጎት ነበር አብዱ ሙሳ እንትና መሐመድ ከላከው በኋላ ሳይ ሱናንና ሳይ 473 አካባቢ ላይ ሄደና ተቀመጥ ሲባል አልቀመጥም ቅድሚያ አንገቱን ሳይቆረጥ ብሎ አንገቱ ሲቆረጥ ነው የተቀመጠው እና አሁን እንዳንተ አይነት ሰው አንገቱ መቆረጥ አለበት እንዳንተ አይነት ሰው ሌላ አያገለግል ኦኬ ሱራ 5:33ን መሰረት ልታደርግ ነው እጅና እግራቸውን እያፈራረቁ መቁረጥ አንገታቸውን መምታት እንዳንተ ይቆረጣል ይቆረጣል እንዳንተ አይተው ወይኔ እንዴት ላስረዳ ተቆረጥከው በኋላ ትበላለህ ምክንያቱም ተፍሲር ቁርጡቢ ቮሊዩም 2 ፔጅ 85 ላይ ተተራብክ እንድበላም ስለሚፈቅድልህ ማለት ነው አሁን አንብቤን ክፍል አይ ውሃ ላይ ጥላለሁ ችግር የለውም አንገተማ አልበላውም ሳጠብሳ ቀቀል ይቻላል ችግር የለውም ጅብ ከማምላት ይሻላል ኤኒዌይስ አንብቤን ክፍል አልበላም እሺ አንብበው ኦኬ እሺ ያወረድነው መጽሐፉ የተወረደው ከበፊታችን በሁለቱ ጭፍሮች ላይ ብቻ ነው እኛም ከነባባቸው ዘንጊዎች ነበርን እንዳትሉ ብሎ ይናገራል ይሄ ቁርአን አንቀጽ እነዛ ሁለቱ ጭፍሮች ቀድሞ መጽሐፍ የወረደላቸው እነማን ናቸው ሙሳ እስቲ ግልጽ አድርጎ ከሳ አንብብ ቀጣ ጨርስልኝና ጨረስኩት ኖ ፓርቱ ቀጣይ ፓርቱ አንብበው
አንድ ርዕስ ብቻ ለምን ታነባለህ? ወይም እኛ መጽሐፍ በእኛ ላይ በተወረደ ኖሮ ከእነርሱ ይበልጥ የተመራን እንሆን ነበር እንዳትሉ ነው። ስለዚህ ከጌታችሁ ግልጽ ማስረጃ መምሪያ እዝነትን በእርግጥ መጣላችሁ። በአላህም አንቀጾች ካስተባበለና ከእርሷም ከዞረ ሰው ይበልጥ በዳይ ማን ነው? እነዚህ አንቀጾቻችንን የሚተዉትን ይተዉት በነበሩት ምክንያት ብርቱ ቅጣትን በእርግጥ እንቀጣቸዋለን ይላል። አሁን አንተ ከተረዳኸው አስረዳኝ፣ ካልተረዳኸው ደግሞ ይህንን ላስረዳህና አሁን እኛ ጋር ትልቁ ችግር ምንድን ነው? የምንጠይቃችሁና አታውቁትም። ጥያቄያችንን ሁላ እያስረዳን አስረድተን አይገባችሁም። እሱም ትልቁ ችግር የሆነብን ማለት ነው። አንተ ከተረዳኸው ራስህ ታብራራለህ ወይስ ላስረዳ? መጀመሪያ ላስረዳ ወይስ አንተ እንዴት ነው የምትረዳው? እኛ እኮ ለምሳሌ አሁን አንተ እዚህ ጋር ለምሳሌ በቃ እሺ ማክ ሰው ነው ለምሳሌ እዚህ ጋር የምታስገባው ገባህ? አንተ እንዴት ነው የምታስረዳው? ምን ታውቃለህ አንተ ስለ እስላም? እኛ እስላም እኮ ጎበዝ ነህ አንተ። አሁን በደንብ ስለ እስላም ታውቃለህ። ቀጥል፣ እሺ አስረዳ። ከዚህ እኔ በደንብ ነው የማውቀው። ባላውቅም ራሱ በቃ አላህ ገባ ፎቶ አላመልክም። በዛ ነው ድንጋይ ታመልካለህ። ወይኔ ሱናና ሳይ 19 ላይ ያችን ድንጋይ ስልሳት ኃጢአትህን ይቅር ትላለህ። ሱናና ሳይ 19 ላይ ኃጢአት ይቅር የሚለው ፈጣሪ ብቻ ነው ይላል ቁርአን ሱራ አልኢምራን 135 ላይ። ስለዚህ ያቺ ድንጋይ ኃጢአትህን ይቅር የምታስበል ከሆነ ታመልካታለህ። አዳምጠ ለምሳሌ በፊልተር ተኳኳለ ፎቶ ነው አላመልክም። አንድ ባርፈ ኖ አዳምጠ ያለውን ትፈራለህ። አይ እስልምና ምንድነው የምታልከሰክሱት? እስልምና አርፋም በክፍለ እንበል ሚውት አታርግ ሰው እኔ የምለው ሙሳ ወንድ በፊልተር ሆነ ያለ ፊልተር ሆነ ምን ያደርግልሃል? ወንድ ልጅ ለምን ታያለህ? ያስጠላል። ወላሂ በጣም ነው የሚያስጠላው። ገደለው ታውቃለህ ሙሳ ጺም አለኝ ላውጣ። ሌላ መረጃ ጺም ካሌለው በእስልምና ምንድነው የሚባለው? ወንዱ ቆንጆ ከሆነ ጺም ካሌለው ምንድነው ታውቀዋለህ? ምን ይባላል? መረጃ ላባክን ጺም ሱና መረጃ ላባክን አውጣ። ምንድነው ቆንጅዬ ወንድ ጺም ካሌለው መንቀሳቀስ ይችላል? በእስልምና ይፈቀድለታል? ወይኔ በላቸው። ለምን አይፈቀድም? አታውቅም። አስተምሮት እኔስ አንተ ነው የምታውቀው። አለ ጠባቂ እንደ ጠባቂ መረጃ አዳምጣ። ልክ እንደ ሴቶች መህርም እንደሚያስፈልጋቸው በጠባቂ ነው የሚንቀሳቀሰው። ምክንያቱም ኤኒዌይስ ቀጥል። እዚህ ላይ ቀጥል። ሌላ ነገር አታስወሩ። ሙሳ እዚች ሀሳብ ላይ ቀጥል እስኪ። ዛሬ ምንድነው የምትፈልገው? አታመልጥ። ሚችን ሳታስረዳን አትሄድም። ቀጥል። እናንተ ለምሳሌ ዝም ባይፈራችሁም እኮ እናንተ ለምንድነው የማመልጠው? ወይኔ ቀጥል። ያው እሺ ቀጥል። አረ እፎይ ብር አንድ አዳም ደምላት ቀጥል። ሙስሊም ቀጥል። ዩአር ሙስሊም ቀጥል። ዩአር ሙስሊም ቀጥል። ስለ ክርስትና ማወቅ ፈልጌ ነው። እኔ ጥያቄን በሙስሊም ላይ ሳይሆን ስለ ክርስትና ሰው ክርስቲያን ሲሆን ክርስትና ሲቀበል እንዴት ነው የሚቀበል? ምንድነው በምንድነው የሚያምነው? መጀመሪያ ሲንገረኝ ነገር ክርስቲያን ሲሆን ይኸውልህ ይሄን መጽሐፍ እንደተሰጠው ቁርአን እንደሚናገረው የሚያምነው መጽሐፍ ምንድነው? ለእናንተ መጽሐፍ ወይስ የመጀመሪያ የተሰጣችሁ መጽሐፍ ነው? ቁርአን ምን አልክ? መስፈርቱ ወደ ክርስትና ለመሄድ መጀመሪያ መስፈርቱ ምንድን ነው? ድንቁርና መካድ፣ ከውሸት አለመተባበር፣ እውቀት ላይ መሰረት ማድረግ፣ ረጅም ትምህርት መማር። እዛ ላይ ተው፣ ድንቁርና ላይ ተው። ስለአንተ አስተምረኝ። ስለአንተ አሁን አንተ ጋር ምሳሌ ክርስቲያን ልቀበል ብል ምን ብለህ ነው መጀመሪያ ታስቀበለኝ? መጀመሪያ ምን ብለህ ነው ታሳምነኝ? አንተ በአንተ እምነት ምሳሌ እንደዚህ መማር አለብህ። ሀብለህ ትማራለህ። ላይቭ ላይ በደቂቃ ውስጥ የሚደረግ አይደለም። እሺ እስከ አንዴ አንተ እኔ እኮ ምሳሌ ክርስትና ሳልቀበል በወሳ ምሳሌ አጋጣሚ አሁን እኔ ህይወት እኮ ያለው በምሳሌ እስከ ነገር አድርስ ይችላል። አጋጣሚ ልሞት ይችላል። በዚህ መሃል አንተ ክርስትና መጀመሪያ ምሳሌ ልሞት እችላለሁ ብለህ 12 ዓመት ትማራለህ። ከዛ ዩኒቨርሲቲ ትገባለህ። ልሞት እችላለሁ ብለህ ካሰብክ 19 20 ዓመት ሙሉ ትምህርት ላይ ጊዜ አታባክንም ነበር። አዳምጥ።
ሰው ስራ ለመስራት ለስጋዊ ጥቅም ፖዚሽን ለማግኘት የሆነ ቦታ ለመቀጠር 20 ዓመት ያህል የሚማር ከሆነ ኢማጂን 20 ዓመት የሚማር ከሆነ አይ ነገ ልሞት እችላለሁ ብሎ ትምህርት ማቆም ከሆነ አንድ ዶክተር ለመሆን ስፔሻላይዝድ ለማድረግ የሆነች አካሉ ላይ ከ20 ዓመት በላይ የሚማር ከሆነ ለዘላለማዊ ህይወቱ 6 ወር 3 ወር ቢማር ከባድ ነው። 3 ወር 1 ዓመት ከባድ አዳምጥ። እሱ እንዳረዳዱ ይወሰናል። ክርስትናው ወዲያውም በቀናት ውስጥ በሁለት ቀንም በአንድ ቀንም ሊቀበል ይችላል። ግን መማሩና ዓመት ቢፈጅበት ከባድ ነው። ሆዱን ለመሙላት 20 ምናምን ዓመት የሚማር ሰው ማለት ነው። እኛ በምትል እንደ ደምሳሽ ጣት በመቀሰር በድንቁርና ውስጥ እንትን ምንል አይደለንም። ስለዚህ ትማራታለህ። ዛሲት ቶፒኩ ላይ ገባሁ። እሺ እማራለሁ። እስኪ ምሳሌ አሁን መማሩም አሁን ከሳይንስ ጋር ተያይዞ ምሳሌ ትምህርቱን ጀምር። ያው ትምህርቱ አንደኛው ይሄ ነው። እኔ እኮ ጥያቄው ትምህርቱ ላይ አልመጣሁም። እኔ የመጣሁት ስለ ክርስትና ማወቅ ፈልጌ በቃ ትምህርት እኮ ትማራለህ። እየተማርክ እኮ ነው። እየተማርክ ያለው ምንድነው? አሁን ያው ከእስልምናው እንትን ራሱ ሶርስ ራሱ ምን እያልን እያሳየን ነው። አስቀድሞ የነበረው ሃይማኖት ክርስትና እንጂ እስልምና እንዳልነበር እያሳየን ነው። ሌሎቻችሁ ቀጥሉ። እኔ አንድ ጥያቄ ነበረኝ መመለስ የምትችሉ ከሆነ በጣም ቀላል አንድ አንቀጽ ብቻ ነው እስካሁን የከፈት ነው። ሌላ 2-3 እንኳን አልጨመርንም። እየጨመረ ብንሄድ ጭራሽ ምን ልትሆኑ እንደምትችሉ እያሰብኩት፣ አሁን ግን እዚህ ላይ ስቲክ እናድርግ መጀመሪያ። ኦኬ ሙሳ መልሳለህ እንመለሳለን እና አንድ ጥያቄ ነበር ክርስትና ማለት ላይ አሁን መጨረሻ ነው የገባው። ካንተ በፊት ብዙ የሚቀድሙ አሉ። አንዴ ቆይ ሙሳ ማይክን አስታል ቀጥል። እሺ መላግዘው። ኦኬ እዚህ ጋር መጽሐፍ የተወረደላቸው በሁለቱ ጭፍሮች ላይ ብቻ ነው ብሎ አላህ ይናገራል። እነዛ ጭፍሮች እነማን ናቸው? እሺ አሁን እፎይ ለምሳሌ ክርስቲያን ሙስሊምነት ኢስላም አልነበረም እያልክ ነው። መጀመሪያ ክርስቲያን ነው የነበረው የሚል ማስረጃ አምጣ እስቲ። አሁን ይሄው የቱ ጋር ነው የሚለው የተከፈተልህ አንቀጽ አንብበው እስቲ። አይነበብም ወደ መጽሐፉ የተወረደው ከበፊታችን በሁለቱ ጭፍሮች ላይ ብቻ ነው ይላል። እነዛ ሁለቱ ጭፍሮች እነማን ናቸው? መጽሐፍ ማለት አንተ መጽሐፍ ነው እንዴ? ንገረኝ። ማን ነው? ምን ሱራ ላይ ነው ያለው? ወይኔ ሱረቱል አንዓም ወይም ምዕራፍ 6 ቁጥር 156 ላይ ሱረቱል አንዓም። አዎ እሺ አንዴ ሙሳ እስከዛ መቀጠል ትችላለህ። Go ahead. ቀጥል። እየቀጠልኩ ነው እኮ ኮመርስ እየጠበቅኩ ነው። ሙሳ እያነበበ ነው። አንተ ስራ እኮ ለምሳሌ እያስተነካ እንትን እያልክ ፊልተር እየተጠቀማችሁ ነው የምትውሉት። እኛ ጾመን ውለን ነው እዚህ ጋር ለምሳሌ አሁን ለምሳሌ ምን ነው ሰውዬ ተወሰወሰ እንዴ? ሌላ እንትን ውስጥ ገባ እንዴ ሰውዬ? አይ በያኔ ፊልተር ገርሞኝ ነው። ሌላ እንትን ውስጥ ገባ እንዴ? ራልጋ እዚህ ነኝ። የወለ ወንድማችን እዚህ ውስጥ ወንድ ብቻ ነው ያለው። ከስር ወይ ተወርድና ሴቶችን ብትፈልግ ይሻላል ማለት በጣም ደጋገምከው። አንዳንድ ደጋግመህ የሆነ ነገር እናንተ ናችሁ እኮ ደጋግመህ የሆነ ነገር በተናገር ቁጥር በዛ የመሳብ ቻንስ ስለሚኖርህ ወይ ይመጣልን ወይ መልስልን አይሻላል።